ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 89ኛ ነው። እግዚአብሔር አምላክ ከረዳን እንግዲህ በጣም ብዙ ትምህርት እንማራለን። እናንተም የምትጽፉት ኮሜንት በጣም አስተማሪ ነው። አመሰግናለሁ። ሰብስክራይብ ያላረጋችሁ ሰዎች ያው ግዳጃችሁን ተወጡ። ዩቲዩባችንን ወደ 300,000 ማድረስ አለብን። 3,000 ሰብስክራይብ ነው የሚቀረው፣ በአንድ ወር ውስጥ ይሞላል። ከዛ ደግሞ ወደ 1 ሚሊዮን እንጓዛለን። ብዙ ሰዎች እንዲያዳምጡት ዘመቻ ወይም ደግሞ ቻሌንጅ መጀመር አለብን ብዬ አስባለሁ። የዛሬው በርዕሱ ላይ እንዳያችሁት እንግዲህ የሰላቢ መንፈስ ምን ይመስላል የሚለውን ነገር እንድናይ ነው። መልካም ቆይታ። የሰላቢ መንፈስ ያለባቸው ሰዎች ወይም የሰላቢ መንፈስ የተደረገበት ሰው ወይም አድራጊ ባህሪያቸው ጸባያቸው ምን ይመስላል፣ በየትኛው በኩል በምን መልኩ ነው ከነዚህ ሰዎች ጋር ምን ኖረው እንዳለብን ካወቅን በኋላስ ምን እናድርግ የሚለውን ነገሮች በትምህርት ውስጥ ታገኙታላችሁ። ዋናው ትልቁ ጉዳይ ግን መንቃት ነው። የሚያነቃን ደግሞ እንዲህ አይነት ትምህርት ስለሆነ ከመጽሐፍ ቅዱስ ጎን ለጎን እንዲህ አይነት ትምህርቶችን የግዴታ መስማት አለብን። ዘመኑን የዋጀ ሰው የግዴታ አጠገቡ ያሉ ሰዎች እንዴት እንደሚኖሩ ማወቅ አለበት። ስልኩ ላይ ያለው ኢንፎርሜሽን ከዛም ቴሌቪዥን ላይ የሚመለከተውን ዜና እየሰማ ካልተጓዘ ባዳ ነው የሚሆነው። ለላይፉ ለህይወቱ ራሱ ባዳ ነው የሚሆነውና የግዴታ መስማት ያለብን ነገር መስማት አለብን። እስኪ አንድ ጥያቄ ጠይቂያችሁ ስራ ልጀምር፣ ወይም ደግሞ እናንተ ጥያቄውን እየመለሳችሁ እኔ ገጠመኙን እናገራለሁ። ከዛ ማለት ታገኙታላችሁ። ሰላቢ ተደርጎባችሁ ያውቃል? እንዴት አወቃችሁ? ይሄን ጥያቄ ጻፉልኝ። ከዛ እኔ ገጠመኙ ላይ በመናገረው ንግግር ውስጥ ራሳችሁን ታገኙት ይሆናል ብዬ አስባለሁ። እንግዲህ ባልና ሚስት ከተጋቡ 10 ዓመት ሆኗቸዋል። 2 ልጆች አፍርተዋል። የ8 ዓመት ልጅና የ4 ዓመት ልጅ፣ ወንድና ሴት ነው ያፈሩት። መጀመሪያ ልጃቸው ወንድ ነው። የ4 ዓመቷ ሕፃን ልጅ ደግሞ ሴት ናት። የ4 ዓመቷን ልጅ ያገኙት በስለት ነው። እግዚአብሔር አምላክ የሰጣቸው በስለት ነው። ስለት የተሳሉት ግን እናትና አባት ሳይሆኑ የባልና ሚስት ቤተሰብ ወይም ደግሞ የባል እናት ናቸው። ሴት እንዲወልድ ፈልገው እሳቸው ወንድ ብቻ ስለሆነ የወለዱት ሴት እንዲወልድ ፈልገው ተስለው ያገኙት ማለት ነው። ግን ቤታቸው ውስጥ በጣም የሚገርማችሁ ነገር ምንም የጎደለ ነገር የለም። የተንጣለለ ግቢ ውስጥ ነው የሚኖሩት። በጣም ደስ የሚል ኑሮ ነው የሚኖሩት። ገንዘብ ይሰጣታል፣ ግን ታባክናለች። አሁን ትልቁ የታሪኩ ዘውግ እዚህ ጋር ነው። ዋና ዘውጉ ይሄ ነው። ታባክናለች። ባል ሰልችቶታል። በጣም ብኩናት። የምሰጥሽን ገንዘብ ምን እንደምታረጊው ይላታል። እሷም ግራ ይገባታል። ለምን እንደምታወጣው እንዴት እንደሚሰለባት ታቆም። በቤተሰባቸው ውስጥ ዘመድ ቢኖርም ምንም ቢኖርም ገንዘቡን የምታወጣው ራሷ፣ ገንዘቡን ማለት የምትቀበለው ራሷ እንዳልተሰረቀ እርግጠኛ ናት ማለት ነው። እና ከዚህ በፊት እንዳቀረብኩላችሁ ሰው ራሱ የራሱ ገንዘብ ሰላቢ ነው የሚባለው አይደለም? እና ግራ ገብቷታል። በጣም ጨዋ ናት። ቤተክርስቲያን ተሳላሚ ናት። የኛን ትምህርት ባታዳምጥም ተሳላሚ ናት። ጥሩ ሰው ናች። እና እኔ ሰካራሙ ይሻላለሁ እያለ ነው የሚታርባት። እንዴ እኔ እኮ ቋጣሪ ነኝ፣ ሰርቼ መጥቼ እኮ እሰጥሻለሁ፣ ባንክ ባላስቀምጥ ኖሮ አንቺ ጋር ገንዘቤ እንዲቀመጥ ባረግ ኖሮማ በቃ አለቀልኝ ማለት ነው ብሎ ይላታልና ይገርማል። ይሄንን ንግግር በሁለት መንገድ ነው የምናየው። አንደኛ ሰርቶ መጥቶ ገንዘብ እንኪ ብሎ የሚሰጣት ለቤት አስቤዛ ነው። ሁለተኛ ነገር ደግሞ የምትቀበላቸው ገንዘቦች ደግሞ ለቤት አስቤዛ ቢባልም ኤክሰስ ነው። በጣም ብዙ ነው ማለት ትርፍ ሁሉ አለው። ደስ ብሏት እንድታደርግ ነው። ያ ሁሉ አልቆ ነው ከተበጀተበት ቀን በታች የሚሆነውና
ለቤተሰቦች ትሰጫለሽ? ኧረ እኔ አልሰጥም። እሺ ማታ ማታ የምንበላው ምግብ ጧት ወይም ምሳ ላይ እንግዳ ምናምን ብሎ የምናበላው ምግብ እውነት ይሄንን ገንዘብ ይጨርሰዋል? ስለዚህ ኧረ ብዙ እንደዚህ የሚባክርም ነገር የለም። እኔ ለወር የሚያስፈልገኝ ነገር እኮ ዱቄቱን ምኑን አስቀምጫለሁ። ታዲያ ምንድነው ገንዘቡ እንደዚህ የሚሰልበው? ምን ሆነሽ ነው ድጋሚ የምትጠይቂኝ ይላታል። ይሄን ያዙልኝ። ቀጥሎ ደግሞ ሳጥኖቿን ከፍታ ታያዋለችና በእርግጥ ትለብሳለች፣ ጥሩ ልብሶችን ትለብሳለች። ግን በየጊዜው አትገዛም። ስትገዛም ደግሞ ውድ ልብስ ነው የምትገዛው። አንድ ጊዜ የገዛችውን ልብስ አንድ ጊዜ ለብሳ ብቻ የምታስቀምጠውም አይደለችም። በደንብ የሚያምርባትን ልብስና ቆንጆ ነው የተባለችውን ልብስ ታዘወትረዋለች እስኪሰለቻት ድረስ። ከወር በኋላ ራሱ አስቀምጠው ብትለብሰው ራሱ እንደ አዲስ ነው የምትለብሰው። እንዲህ አይነት ባህሪ የለባትም። ይሄ ልብስን አንዴ ለብሶ መጣል ምናምን የሚባል ነገር የለባትም። እና ካስቀመጠችበት ገንዘቡ እየተሰረቀ ወይም ደግሞ እየተቀነሰ ነው ብላ እንዳታስብ በፍጹም እንደዛ ነገር ውስጥ እንዲህ አይነት ሐሳብ እንድታስብ የሚያስገድዳት ነገር የለም። በእርግጥ የቤት ሰራተኛ አለ፣ ዘበኛ አለ፣ እንደገና ዘመድም ደግሞ አንዳንዴ ቤቱ ዘመድ ያጣው ዘመድ ይኖራል። ያም ሆኖ ግን እስቲ አስቡት 50 ሺህ ብር ለአስቤዛ ሰጥቷት ግን ቤቱ ሙሉ ሆኖ ጤፉም ስንዴውም ምኑም የተገዛው ነገር ለሳምንት የሚያደርስ ሆኖ ወይም ለሁለት ሳምንት የሚያደርስ ሆኖ ለወርም የሚያደርስ ሆኖ ግን ከተባለበት ቀን ወደዚህ ገንዘቡ ሲያንስና ግራ ለሚገባት ይሄንን ደጋግሜ የምናገረው አስማታዊ በሆነ መንገድ እንድታስቡት ፈልጌ ሳይሆን ባልየው ውሎ የሚመጣው ከባድ ስራ ሰርቶ ነው። የሚሰራው ስራ ደግሞ የጉልበትም ነው የጭንቅላትም ስራ ነው የሚሰራው። ከብዙ ሰው ጋር ተላትሞ በጣም ብዙ ሰዎችን ተዋውቆ ተጨቃጭቆ አሳምኖ የሚቀበለው ገንዘብ ነው እንደዛ ተንደላቀው እንዲኖሩ የሚያረጋቸው። ከጊዜ በኋላ ግን ጥሩ ጎረቤት አጋጠማት። እግዚአብሔር ይመስገን። የቀሲስ ሄኖክ ጉባኤ ላይ የምታዘወትር እግዚአብሔርን የምትፈራ ቅዱስ ቁርባን የምትቀበል ልጅ ጎረቤቷ ናትና ቤተክርስቲያን ስትሳለም አገኘቻት። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው፣ ዛሬ ተገናኘን ደስ ይላል። ጎረቤት ቤተክርስቲያን ተሳላሚ ነሽ እንዴ አለቻት። ጎረቤቷ ማለት ነው። ባለ ታሪካችን ደግሞ አዎ እንዴ እኔ እኮ ከቤተክርስቲያን ቀርቼ አላውቅም፣ እንዴት ዛሬ ከዚህ በፊት አላገኘሁሽም ስትላት ጊዜ አይ አላዘወትርም እንጂ እሳለማለሁ፣ ከእግዚአብሔር ቤት ግን አልጠፋም። ብዙ ጊዜ እንጦጦ ኪዳነ ምሕረት እንጦጦ ማርያም መኪና ስላለኝ እዛ ሄጄ ቁጭ ብዬ ሲከፋኝ ማልቅሼ ስደሰትም ደስ ብሎኝ ነው የምመለሰው አለቻት። እና አይ ደስ ይላል፣ ለማንኛውም ሰፈርሽ ቤተክርስቲያን እያለ ሌላ ቦታ ርቆ መሄድ ጥሩ አይደለም። እዚሁ ያለውን ነገር እንደው አንዳንዴ ነው እንጂ ራቅ ብሎ መሄድ እዚህ ያለውን ነገር መጀመሪያ በቅርበት አጣጥሞ ነው ብላት እየነገረቻት ነይ ልሸኝሽ ወደ ቤት መኪና ይዣለሁ አለቻት። ወይ ደስ ይላል። በመኪናዋ የሸኝቻት አብረው መምጣት መሄድ ጀመሩ። እና በቃ እንደዛማ ከሆነ አበርችኝ እስቲ ጧት ተነስቼ እንድሳለም በምትሄጅበት ቦታ ሁሉ ምልክት አድርጊልኝና የሚመቸኝ ከሆነ እመጣለሁ ልሻለሁ አለቻት። እሺ ብለው ጧት ቤተክርስቲያን ለመሳለም ልጇን ከሸኘች በኋላ ያቺኛዋም እንደዚሁ ልጆቿን ትምህርት ቤት ከሸኘች በኋላ ነው ቤተክርስቲያን የምትሳለመው። ባለቤቷን ከሸኘች በኋላ ሄዳ ተሳልማ ትመጣለች። እያወሩ እየተጨዋወቱ ቤት ነይና ሻይ ቡና እንበል ትላታለች። በቃ ጉርብትና ተጀመረ፣ ተቀራረቡ። ጠራቻት። ከዛ ቤቱ ጣን ይሸታል። ወይኔ ቤትሽ ጠረኑ ደስ ይላል፣ ቤተ መቅደስ ነው የሚመስለው ሽታው ስትላት ጊዜ አዎ የጸሎት ክፍል ጣን አጨሳለሁ ጣን አለ አለቻት። ጸሎት ክፍል አለሽ? አዎ እስቲ ልየው አለቻትና ገብታ ስታየው ቤተ መቅደስ ነው የሚመስለው። በጣም ደስ ይላል። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ፣ እንዴ መኖሪያ ቤት ውስጥ እንደዚህ ማድረግ ይቻላል አለቻት። አዎ እግዚአብሔር ቤትሽ ውስጥ እንዲከብር ማድረግ ትችላለሽ። እና ጸሎት ክፍል በጣም ትልቅ ጥቅም አለው አለቻት።
እስቲ ምንድነው ጥቅሙ? ጸሎት ክፍል ቤት ውስጥ ካለ ልጆችሽም ገብተው ይጸልያሉ፣ እግዚአብሔርን ይፈራሉ። መንፈሳዊ ሕይወት ልምምድሽ አይቋረጥም። መንፈሳዊ እድገትሽ እየጨመረ ነው የሚሄደው። ወደ ኋላ መመለስ የሚባል ነገር የለም። ቀጥሎ ደግሞ ቤትሽ የሚመጡት ማንኛውም እንግዶች ዘመድም ሊሆኑ ይችላሉ። እናት አባት ላይ ያለ ብዙ ችግር አለ። ያው አንቺ ስለ መንፈስ ብዙ ስለማታውቂ እኔ ስለ ርኩሳን መናፍስት ሴራ ትምህርት ስለማዳመጥ ብዙ አይነት ኮተቶች ተከትለው ይመጣሉ። ለምሳሌ እናቴ ዛር አለባት፣ ንስሐ ግቢ ስላት እምቢ አለችኝ። እዚህ ቤት ስትመጣ ደግሞ ያንገሸግሻታል ትላለች እና አይወድም። እኔ ልጄን ብዬ ነው እንጂ የመጣሁት እንደው እዚህ ቤት ባልመጣ ደስ ይለኛል ትላለች ብላ ነገረቻት። እውነት እንደዚህ የሚባል ነገር አለ አለቻት። አዎ። እና ዘመዶቻችን ሲመጡ ቃልቻ አውሊያ ዛር ያለባቸው ስለሆኑ ጸሎት ቤት በመስራቴ በጣም ተጠቃሚ ሆኛለሁ። ግማሽ በግማሽ መምጣት አቆመዋል ስለማይመቻቸው፣ ግማሽ በግማሽ ደግሞ ሲመጡ ደግሞ እያስተማርኩም እየመከርኩም ቢሆን እለውጣቸዋለሁ። አንዳንዶቹን ደግሞ እላያቸው ላይ ያለው መንፈስ መጥቶ እነሱ መጥተው ከሄዱ በኋላ ቤት ውስጥ ችግር እንዳይፈጥርብኝ ይጠቅመኛል። በፊት መንፈሳዊ ከመሆኔ በፊት ዘመዶቻችን ቤት መጥተው ከተመለሱ ከባሌ ጋር ጣላለሁ አለቻት። ከባሌ ጋር ጣላለሁ፣ ጭቅጭቅ ይፈጠራል፣ እነሱ ቤት ያለው ችግር እኔ ቤት ይመጣል አለቻት። እንዴት እንደዚህ አይነት ነገር አለ እንዴ? አዎ ብዙ ችግር አለ። እኛ ቤት ውስጥ ባዕድ አምልኮ ይመለካል። እኔ እንዲያውም ሾልኬ እንዴት አግብቼ እንደወጣው ራሱ ይገርመኛል። እግዚአብሔር ነው ጎትቶ ያወጣኝ። ባለቤቴ መንፈሳዊ ሰው ነው፣ የቤተ ክርስቲያን አገልጋይ ነው እና በሱ ምክንያት ነው የቤተ ክርስቲያን ልጅ ሆንኩት እንጂ እኛ ቤት ውስጥ በጣም ከባድ ባዕድ አምልኮ ይመለካል ማን ብላ ህይወት ታሪኳን ነገረቻት። ባዕድ አምልኮ ስትይ አልገባኝም። አይ ባዕድ አምልኮ እንግዲህ ይሄ ነው ብላ በደንብ አድርጋ አብራራችላት። እኔ ለእናንተ አልዘረዝርላችሁም። አዳልሞቴ ወሰንገላ ጠቋር ፋብኮ ፈደመና እየተባለ ቡና እየተፈላ ይካደማል፣ ጨሌ ይመለካል የሚለውን በደንብ አድርጋ አስፋፍታ ነገረቻትና እንደዚያ ነገር እኛ ቤት ውስጥ የለም። ግን የምትይው ነገር ጆሮ ይስባል፣ በጣም ጥቅም አለው። በተለይ ልጆችሽ ላልሽው ነገር አሪፍ ነው። ልጆችን አስቆርቢ አለቻት። እንደገና ደግሞ ምቀኛ ጎረቤት ይኖራል። አንቺ ደግ የዋህ ስለሆንሽ ነው እንጂ አንዳንድ ጎረቤት ክፉ ነው። ደግ ማን ነው ክፋት ያስተምርሻል፣ ደግነትሽን ያስጠልሻል አለቻት። ለምሳሌ ጥሩ ኑሮ ስትኖሪ ሰላቢ ይሆኑብሻል። በፌስታል ምቃይዘሽ ግቢ፣ በመኪናም ስትገቢ ስትወጪ ምናምን አይናቸው ደም ይለብሳል። የገዛ ጓደኞችሽ ከርቀት መጥተው ቤትሽን ያያሉ። ሁኔታሽን ካዩ በኋላ እቃውሽኝ፣ አበድሪኝ፣ ብር ስጪኝ ምናምን ማለት ይጀምራሉ አለቻት። የገባት መጣ ሰላቢው ማን እንደሆነ። እንደገና ደግሞ ብቻ በተዘዋዋሪ መንገድ ቤት ውስጥ የሚባክን የሚከስር ነገር የለም። ሰላቢ መንፈስ ይቆጣጠራል። ምንድነው ሰላቢ አለቻት። ሰላቢ ማለት ሳታቂው ገንዘብሽን የሚያባክን። አዎ ትልቁ ችግር ይሄ ነው። ከባሌ ጋር መጨቃጨቀው በዚህ ነው አለቻት። ስንት ይሰጥሻል በወር? እንዴ በወር 50 ሺህ ብር ይሰጠኛል። በጣም ብዙ ነው አለቻት። 50 ሺህ ብር? አዎ። እንዴ ላስቤዛ ነው? አዎ። ሁሉ ነገር ሙሉ ሆኖ 50 ሺህ ብር ይሰጠኛል። እንዲያውም ከዛ በላይ እኔ በ15 ቀን ውስጥ ጨርሼው ሁሉ በጣም ደነግጣለሁ። ምን ታረጊዋለሽ? እንጃ ማለት እንጃ። እስቲ ፕሮግራም እስቲ እንስራ አለችና ወረቀት አመጣችና ለምሳሌ 50 ሺህ ብር ሰጠሽ እንበል። ምን ትገዣለሽ? አረ ምንም አልገዛም፣ በቃ ሞልቷል ቤቱ እኮ። ለእናትሽ ትሰጫለሽ? አልሰጥም። ለጓደኞችሽ ታውሻለሽ? አንዳንድ ጊዜ ወጣ ብለን ትንሽ ተዝናንተን እንመለሳለን። አሁን የገባት መጣ። እሺ መዝናናት ጥሩ። ሌላስ? ጥሩ ልብስ ትለብሻለሽ? አዎ ብራንድ የሆነ ልብስ እገዛለሁ፣ ግን ሁልጊዜ አልገዛም። ደና የ10 ሺህ ብር፣ የ20 ሺህ ብር፣ የ15 ሺህ ብር ጃኬት፣ ሱሪ ወይም ምን ኮምፕሌት ነገር እገዛለሁ። የሚያምር ሽቶም ካለ 5 ሺህ ብር ነው እገዛለሁ። ከዛ እያሉ እየመዘገቡ መጣና ታዲያ ሰላቢው ማን ነው አለቻት። አለች ሰላቢው ማን ነው ታዲያ? አሁን ሰላቢ ሰይጣን ነው። አዎ ሰይጣን ግን እንዴት አድርጎ ነው እየሰለበሽ ያለው ነገር እንድታቂ ነው ፈልገው አለቻት። ቆይ መግዛት የለብኝም እነዚህ ነገሮች ትችያለሽ። አዎ ግን አስቤዛ ብሎ ከሚሰጥሽ ላይ ሳይሆን እነዚህ ነገሮች መግዛት ስለምፈልግ አካውንት ላይ ላክልኝ፣ ይሄ መግዛት እፈልጋለሁ በይው። መገባበዝ ስትፈልጊ ለራስሽ የሚሆን ገንዘብ አዘጋጂ። ላስቤዛ ብሎ የሚሰጥሽን ገንዘብ እየጨረስሽው እኮ አሁንም ላስቤዛ ስትዩ ምንድነው እያረግሽው ያለው እያለ እየታዘበሽ ነው። ስለወለድሽ እንጂ ይፈታሽ ነበረ። ብዙ ጊዜ ወንዶች የምታባክን ሴት አይወዱም፣ ይንቅሻል። አዎ በጣም ተናንቀናል። በጣም ብቻ አሁን ጥሩ ሁኔታ ላይ አይደለንም ያለነው። እንደው ጥሩ ፍቅር ስለምሰጠው በጣም ጭምት ስለምልበት እንጂ ቢፈታኝ ደስ ይለዋል። ኃይለኛ ቃል በመለስለት ነው ይፈታኝ ነበር አለች።
አዎ እግዚአብሔር በዚህ በኩል ረድቶሻል አለቻትና ለማንኛውም ባለቤትሽ ምንድነው ስራው አለቻት። ባለቤቴ ስራው ያይምሮም የጭንቅላትም የጉልበትም ስራ ነው የሚሰራው ብላ ነገር ያው መናገር ሳልፈልግ ነው ብላ ነገረቻት። ስራው በጣም የሚገርም ስራ ነው ግን ጥንቃቄ ቢያደርግ ጥሩ ነው። እንዴት አስራት ያወጣል አለቻት። አስራት ምንድነው አስራት አታውቂም? አዎ አስራት በኩራት ማለት ለእግዚአብሔር ከምናገኘው ገንዘብ ላይ ከ110 መስጠት ማለት ነው አለቻት። አይ እሱ የለም ዝም ብለን የሆነ ነገር ዝም ብለን ገዝተን እንሰጥ ይሆናል እንጂ አንዳንድ ቦታ ለረዳታ ሲባል ወይም ሳንቲም አምጡ ሲባል እንሰጣለን እንጂ ንስሐባት አላችሁ? አይ የለንም። ንስሐባት ከተጋባችሁ ንስሐባት የላችሁም? አይ የለንም። የእናትና አባትሽስ? ድሮ ነው የማውቃቸው። አያችሁ ኦርቶዶክስ ያልሆነ ርቀናል ከመንፈሳዊ ሕይወት በጣም የራቁ ሰዎች አሉ። ጭራሽ ምንም ነገር እየበሉ እየጠጡ በቃ መስታወት ላይ እየተኳኳሉ ምናምን ጥፍር ውስጥ ያለው ቆሻሻ እያወጡ አርቲፊሻል ጥፍር እየጨመሩ ዊግ ጸጉር እያደረጉ ምናምን ተምነሽን ሾ ዝም ብሎ የሚኖሩ ሰዎች አሉ። ንስሐ አባት ጋር ያላቸው አታችመንት በጣም የላላ ነው። ብዙ አይነት ክርስቲያን አለ ማለት ይቻላል። በአሁኑ ሰዓት ክርስትና ግን አንድ ነች፣ ግን ክርስቲያኖች ብዙ አይነት ናቸው። ግን አብዛኛው ክርስቲያን ይሄኛውን ፓርቲ ዝችኛውን ሴትዮ ፓርቲ ይዛል። መንፈሳዊ የሚባሉ ጥቂት ናቸው በጣም እና እስቲ መንፈሳዊ ሕይወት ላለማምድሽና ይሄ የሚሰልበውን ብርሽን የሚሰልበውን ነገር እስቲ እናስተካክለው፣ ፍላጎቶችሽንም ደግሞ እስቲ ንገሪኝ እያለች እየተግባቡ አይ ይሄ ነው የሚባል ፍላጎት የለኝም ስላለ ብቻ አወጣለሁ ስላለ ነው ማውጣው ከሌለ የለም ነው። እኔ ተቸግሬ የኖርኩ ሰው ነኝ። በፊት በልጅነታችን ተቸግረን ይኖርኩ ካገባው በኋላ ግን ሁሉ ነገር ሙሉ ስለሆነ ለገንዘብም ያን ያክል ነኝ። ደሃም እያለን ተቸግረን ባለንበት ሰዓት ድንች በቆሎ እንዲያውም በቆሎ ሾጣጣ ባንተ ነው ቀን የሚወጣ ምናምን እየተባለ የሚዘፈነው ዘፈን እየዘፈነች ነው ያደገችው ማለት ይቻላል። ፎቶ ሁሉ አላት። በጣም የሚገርማችሁ ነገር በድህነት ውስጥ ብታድግም ቢራቡም ቢጠሙም ገንዘብ ላይ ትኩረት የላትም። ለገንዘብ ብዙም ያናክል አክብሮት የላትም። ቆንጆ ናት። በውበቴ ምክንያት አግብቼ እኖራለሁ ካገባሁም ሀብታም ነው መርጬ ማገባው የሚል ሐሳብ ግን በደንብ ነበራት። ያሰበችውን ሆናለች። ሰው በነገራችን ላይ ያሰበው ነው የሚሆነው። የዩኒቨርሲቲ ተማሪዎች ናቸው በተመረቅንበት መኖር አልቻልንም ይላሉ እንጂ ሰው የሐሳቡ ውጤት ነው። እና በተደጋጋሚ ይሄን ነገር ከልጅነቷ ጀምሮ ያሰበችው ስላደገች ልክ እንዳሰበችው ነው እየኖረች ያለችው። እና አሁን ደግሞ ምን አለቻት ጓደኛዋ? አሁን ደግሞ መንፈሳዊ ሕይወትን ደግሞ እስቲ የሆነችን ጓደኛሽን ቀረጫት፣ እስቲ ራስሽን ቀረጫት፣ ራስሽን እንደ ጓደኛ አዋሪያትና መለወጥ አለብሽ፣ እድሜሽ እየገፋ ነው። እንደገናም ደግሞ ከዚህ በኋላ ቀልድ አቁሚ፣ ለልጆችሽ ለነገ ቅርስ አስቀምጪ፣ ገንዘብ አታባክኚ፣ ባልሽ ነገ የሚያጋጥመው አይታወቅም ምናምን ያሽ ንገሪያት ለራስሽ ብላት ነግራት። በጣም ምርጥ ጓደኛ ሆነች። በጣም እግዚአብሔር ይባርካት። እውነት አንዳንድ ጊዜ የመናፍስት ሴራ የገባቸው እህቱና ወንድሞች አንዳንድ ጊዜ ፈተናውን በደንብ ስለሚያውቁት ምን ማድረግ እንዳለባቸው ከራሳቸው አልፈው ለሰው ይጠቅማሉና እግዚአብሔር ይስጣችሁ፣ ተባረኩ። ሌላ ምንም ልል አልችልም። እና ግን የባለቤቷን ስራ ማወቅ ፈልጋለች። ለምን ይመስላችኋል? ወደሽ አይደለም ገንዘብ የምታባክኙ። አጣሪ የባለቤትሽ ስራ ምንድነው? ገንዘቡ እንዴት ነው የሚመጣው የሚለው ነገር ቼክ አድርጊ ብላታለች። ከዛ ጸሎት ክፍል ተሰራላት፣ ጸሎት ቤት ተሰራላት። ባሏ ሲመጣ አሳየችው። ምንድነው ይሄ ምናምን ብሎ መጀመሪያ አንቋሸሸ እና በቃ እስቲ አንተን ማስደሰት ፈልጋለሁ፣ ጥሩ ሚስት መሆን ፈልጋለሁ፣ በገንዘብ በማባከን ስላስጨነኩህ ገንዘብ ቋጣሪ መሆን እንድችል ጓደኛ ጎረቤት ጓደኛ አግኝቻለሁ። እሷ በጣም ጥሩ ምክር እየመከረች ነውና በዚህ አጋጣሚ ይቅርታ ልል ፈልጋለሁ እና ገንዘብ አባካኝነቴን ብኩርነቴን ምትገስጸኝ ሰው ስላገኘሁኝ ልጸልይ ነው አለችው። ጥሩ ነው ደስ ይላል። በቃ እና አብረን እንጸልይ። ሰው አይ ራስሽን ቻይ፣ እኔ ምንም አልሆንኩም ይላታል። አይ ምን ችግር አለው ትለዋለች። እሷ ኦልሬዲ መጀመሪያ ተጸጽታ ምን ብላም ቢሆንም ባይሆንም የቤት ስራ ግን ሰጣታለች። የቤት ስራው ምንድነው? ባልሽ ምን እንደሚሰራ እንዴት ገንዘቡን እንደሚያገኝ ለማወቅ ጥረት አድርጊ ብላታለች። እና ከክፍለ ሀገር ዘመዷን አስመጣች። ዘመዴ ከክፍለ ሀገር መምጣት ይፈልጋል፣ ስራ መስራት ፈልጋለሁ ብሎ ነበር፣ ደግሞ ብሏት ነበር። እና ይምጣ እንዲያውም ያግዘኛል ጥሩ ነው አለና ተጠራ።
መጣ። አሳ ጎርጓሪ ዘንዶ ያወጣል የሚባለው ራሱ ይምጣ ብሎ ከዛ አብሮ መስራት ጀመሩ። ዘመዴ መጣልኝ ብሎ እሱ ደግሞ የሚስቴ ዘመድ ነው ብሎ የሥራውን ባህሪ ነገረው። ጠንከር አድርገህ ከሰራ አንተም ታገኝበታለህ ምናምን አለውና እንዴት ስራ ላይ ፈጣን መሆን እንዳለበት የጭንቅላትም የጉልበትም ስራ ለምሰራው እንዴት ፈጣን መሆን እንዳለበት ነገረው። ከዛ ጎን ለጎን ግን ልጁ ስራ እየሰራ ከክፍለ ሀገር የመጣ ልጅ ቢሆንም በሚስቱ በኩል ነው እንግዲህ ባህሪ ለባህሪ ይወራረሳሉ ይሆናል አላውቅም። እንደሚስቱ ነው ባህሪው። ገንዘብ ላይ ብኩን ባይሆንም ለገንዘብ ግን ግድ የለውም፣ አይጓጓም። ስለዚህ አይቀማም ማለት ነው። ለገንዘብ የማይጓጓ ሰው ሰውን አይበድልም፣ ሰርቆም አያመጣም። የተሰጠውን ይዞ ያችን ነገር ይዞ ነው እንትን የሚለው በዛች ነገር ያመሰግናል ማለት ነውና ማታ የመጣ አረ ባለቤትሽ የሚሰራው ስራ በጣም ከባድ ነው፣ በጣም ፈጣን ነው፣ ጥሩ ነው፣ ይሰው ይሮጣል ይላል፣ ግን በጣም ከባድ ስራ ነው የሚሰራው። በሱ ምክንያት ገንዘባቸውን የሚበሉ ሰዎች ወይም ደግሞ በደንብ አድርጎ የሚቀረጥፋቸው ሰዎች አሉና ኃይደገኛ ሰው ነው ባለቤትሽ አላት። እንዴት አለችው። አረ እኔ አሳይቶኛል ስራው እንዴት እንደሚሰራ፣ ግን መስራት ከበደኝ። በቃ እንደዚህ ነው ገንዘብ የሚሰበሰበው እንደዚህ ነው አለ። ግን የሌብነት ገንዘብና ጥሩ ያልሆነ ሀቅ የሌለው ገንዘብ ነው፣ የንጹሃንን ገንዘብ የመበዝበዝ ጉዳይ ነው ምናምን አላትና ደውላ ለጓደኛዋ ነገረቻት። አንቺ እንደዚህ እኮ አለኝ ወንድትሽን ነው አለች። ነይ ቀዳብራሽና ሄደች። ይኸውልሽ ይሄንን ያልኩሽ ለምንስ ባለቤትሽ ገንዘቡን ሰልቦ የሚያመጣው ከሆነ አሁንም ቼክ አድርጊ አለቻት። ሰልቦ በስልብና በሰላቢ መንፈስ ማለት ነው የሚያመጣው ከሆነ አንቺ ላይም ይሰለባል። ባለቤትሽ ቀምቶ የሚያመጣው ከሆነ አንቺ ላይም ይሰለባል። ሰላቢ መንፈስ ባይኖርበትም ደሃ እየበደለ ፍርድ እያጓደለ ሚዛን እየገመደለ የሚያደርግ ከሆነ በትክክል አንቺ ላይ ገንዘቡ አይበረከትም፣ እግዚአብሔር አይፈልገውም። ልጆችሽን የምታሳድጊውም በግፍ ገንዘብ ነው፣ የምትለብሺው ምን የምትይውም በግፍ ገንዘብ ነው እና አስቢበት አለቻት። የቤት ስራ ሰጠቻት። ቀምቶ ነው ወይስ ማስቀሚያ መንፈስ ተዋርሶ ነው የሚቀማው? ሰላቢ መንፈስ የተዋረሰ ሰው በመንፈስ ነው ሰዎችን የሚቀማው፣ ማስቀሚያ ያለው ማለት ነው። እና ይሄንን የቤት ስራ ሰጠችው። እኔም ይኸውልህ ከክፍለ ሀገር ያመጣሁህ እንደዚህ ነው ብላ ቁጭ አጋ 30 ደቂቃ ምክር መከረችው። አንተ ዘመዴ ነህ፣ እኔ አባካኝ ነኝ፣ ብኩን ነኝ፣ ባለቤቴ እንደዚህ ይለኛል። እውነት ነው፣ ግን አባካኝነቴ ከማን እንደመጣ ማወቅ እፈልጋለሁ። ለገንዘብ ግድ የለኝም። በእርግጥ ለገንዘብ ግድ የሌለኝ ሰው በሆንም ግን መጥፋት የለብኝም። ቁም ነገር ማሰብ አለብኝ። ልጆቼ ያድጋሉ ነገ፣ ባለቤቴም እንደሚያጋጥመው አይታወቅም። እንደዚሁ ጦሉ ሲል አደጋ ቢገጥመው ምንድነው የምንሆነው? አይ እሱ እንኳን አትስጊ፣ ቤት አለው፣ ቤት ሰርቷል፣ መኪና ትርፍ መኪናዎች አሉት፣ አካውንቱ ላይ ብዙ ገንዘብ አለ እና አትስጊ አላት። አይ አሁን ትምህርት ሳዳምጥ ይሄን ትምህርት ስማ ብላ ሰጠችውና ትምህርት ሳዳምጥ የሆነ የገባኝ ነገር አለ። እግዚአብሔር ጥሩ ባልሆነ መንገድ የተሰበሰቡ ገንዘቦችም መውሰድን ይችልበታል፣ ማጥፋት ይችልበታል። ሰይጣንም ልክ እንደዚሁ ሲከዱት ይሄንን መከዳት አስቦ ወደ እግዚአብሔር ከሄዱ እኔን ከከዱኝ ብሎ ማጥፋት ይችልበታል። ስለዚህ እኔ አሁን ባለቤቴን ፈርቼዋለሁ፣ ምን እንደሚፈጠር አላውቅም ብላ ስጋቷን ነገረችው። እንግዲያውስ እንደዛ ከሆነ እኔ ስራው አልተበቸኝም፣ እኔ አይምሮዬ ነፃ እንዲሆን እፈልጋለሁ። በጣም ከባድ ስራ ነው የሚሰራው። ገንዘብ ማግኘቱን ብቻ አስቤ ከሆነ ሀብታም ልሆን እችላለሁ፣ ግን ባለቤትሽ የሚሰበስበው ገንዘብ ነገ ከነገ ወዲያ ትዳርሽን ወደ ጥሩ ቦታ የሚያደርሰው አይመስለኝም ማለት። እኔም ይሄን የፈራሁት አለችው። ምን ይሻላል ተባባሉ። እኔ ወደ ሀገሬ ልመለሳለሁ፣ እኔ አንተ የተወሰነ ነገር ያዝ አድርግና ከዛ በኋላ ሚልህን ሰምተህ ለኔም ተጠቅመኛለህ አለችው። የኃጢአት ገንዘብ ያዝ ነው የምትይኝ አለ። በሃይማኖቱ ንጹህ ሰው ነው፣ የክፍለ ሀገር ልጅ ነው። ምንም እንኳን ሃይማኖት ማለት ይሄ መንፈሳዊ ሰው ባይሆንም ንጹህ ነው። በቃ አይፈልግም የሰው ነገር። በነገራችን ላይ ኪሳችሁ ውስጥ 100 ብር ኖሮ የተሰረቀ 50 ብር ከገባ 100 ብሩን ይዞት ነው የሚወጣው ይባላል። አካውንታችሁ ውስጥ ልክ እንደዛው 50 ሺህ ብር ኖሯችሁ የተሰረቀች 10 ሺህ ብር ከገባች 60 ሺህ ብሩም አንድ ላይ ነው የሚጠፋው። ጠፊ ነው፣ ዜሮ ነው የሚገባው። የሰው ነገር የሰው ነው፣ ይዞት ነው የሚጠፋው የሚባለው ነገር ትክክል ነው። ከእግዚአብሔር ቤትም ይሰረቃል፣ ከእግዚአብሔር እጅም ይሰረቃል።
ያ ማለት ከእግዚአብሔር ቤት ማለት ካህናት በዚህ ልክ ከህዝቡ ከምእመኑ ገንዘብ ሰብስበው በእግዚአብሔር ስም ሰብስበው ይሰርቋሉ። መኪና የሚገዙትም ቤታቸው ፎቃቸው የሚሰሩትም ምን የሚሉትም ኮሚቴዎቹ አጠቃላይ የቤተ ክርስቲያን ስራ ውስጥ ያሉ ሰዎች ምን አይነት ህይወት እየኖሩና ምን አይነት ስልብና እየሰለቡ እንደሆነ ያውቁታል። ሰላቢው ባል እንደሆነ እንደገናም ደግሞ ከእግዚአብሔር እጅ መስረቅ ደግሞ ምእመኑ ነው። አስራት ከ110 የማይሰጥ ከሆነ አለቀ። በዛው በተሰረቀ ገንዘብ ጤፍ ይገዛሉ፣ ልብስ ይገዛሉ። ቤት ውስጥ በቃ አይበረክትም፣ ምግቡም ጤና አይሆንም። ለዚህ እኮ ነው ሰንበትን ሽረን እንኳን ይላል ሁሉ ጊዜ ቅዳሜና እሁድን በተለይ ሰንበትን እሁድን ሽረን እንኳን ስራ እንሰራለን። ግዝት በዓላትንም ንግስ በዓላትንም ሽረን ገንዘብ ሰብስበን ጠብ ያለ ነገር የለም። በገንዘብ ደስተኞች ልትሆኑ ትችላላችሁ። ጤንነት፣ ደስታ፣ ሰላም የሚባል ነገር እኮ አለ። ለእግዚአብሔር በእናንተ ውስጥ እንኳን ባይመጣ እንኳን እነዚህ ነገሮች የሉም። ጤንነት፣ ደስታ፣ ሰላም የሰው ልጅ መሰረታዊ የሆኑ እፎይታዎች ናቸው። እነዚህ ነገሮች የምናጣው የእግዚአብሔር የሆነውን ሰርቀን እንጂ ሰይጣን ብቻ መጥቶብን አይደለም፣ ወይም ደግሞ ስራ ውጥረት ሆኖብን አይደለም። የእግዚአብሔር የሆነውን ነገር ሰርቀን ነው። ሰርቃችሁኛል ይላል እግዚአብሔር። ከእግዚአብሔር የሰረቀ ደሞዙን ሲቀበል በቀዳዳ ከረጢት እንደሚቀበል ነው። በላይ ያስገባል በታች እናስወጣለን ነው የሚለው ትንቢተ ሐጌ። እንዲያው መጽሐፍ ቅዱስ ላይ ያለው ልንገራችሁ። ትንቢተ ሐጌ ምዕራፍ 1 ቁጥር 6 ላይ እናገኘዋለን። እንዲህ ይላል ከቁጥር 5 ጀምሮ አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙንም የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራም ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ። እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ወደ ተራራ ውጡ ሲል ወደ ከፍታ ወደ መንፈሳዊ ሕይወት ውጡ ነው። ከዛ በኋላ ቤታችሁን ስሩ ነው። ወደ ጸሎት ቤት ትልቁ ጥቅሙ ይሄ ነው። ቤተክርስቲያን ተራራ ነች። ወደ ተራራ ውጡ ሲል ወደ መንፈሳዊ ከፍታ፣ አስተሳሰባችሁ ሁሉ ከፍታን ያስብ። ከዛ በኋላ ቤት ስሩ ነው የሚለው። አለበለዚያ ሰላቢ ይመጣና ይሰልበዋል። በቀዳዳ ከረጢት እንደምትቀበሉ ነው የሚሆነው። በላችሁ፣ ጠጣችሁ፣ ግን አልረካችሁም፣ አልሞቃችሁም። ለበሳችሁ፣ አልሞቃችሁም ነው የሚለው። እንዲህ ነውና ከዛ እቺ ልጅ በጥንቃቄ ባሏን ተከታትላ ማስጣል ነው የፈለገችው። ያለ ይበቃል፣ ከዚህ በኋላ ስራህን ሽፍት አድርግ ማለት ነው የፈለገችው። ትልቁ ዓላማዋ ይሄ ነው። እና ግን ዘመዷ ምንም ሊቋቋም ስላልቻለ ወደ ሀገር ሄዳለሁ ብሎ ሄደ። አንቺ ምን አይነት ሞኝ ዘመድ ነው ያለሽ? አልፈልግም ስራሉ አልፈልግም ብሎ ጥሎ ሄዳል። ይሄን የመሰለ ስራ አስተምሬው ገንዘብ የሚገኝበት ቦታ ላይ ኮን ያስቀመጥኩት ብሎ ሲላት አይ እንግዲህ የኛ ቤተሰቦች እንደዚህ ናቸው እኮ። ምን አይነት ናቸው? ለነገሩ ምን ገንዘብ ላይ አንቺም ብኩነሽ እሱ እንደው አይፈልግም። ደግሞ ይሄ ደግሞ የተለየ ነው በጣም አልፈልግም ብሎ ይሄን የመሰለ እንጀራ ስንት ነገር አሳይቸው። በጣም ብዙ ሚስጥር እኮ ነው ያሳየሁት። ብቻ በጎን በኩል ዞር ብሎ ሄዶ እንደኔ ሌላውን ስራ ሊሰራ አስቦ ከሆነና ሊከዳኝ ከሆነ ግን አልለቀውም ማለት ደግሞ ሌላ ተንኮል ነገር አሰበ። አረ እንደዛ ነገር የለውም እሱ አገሩ ገብቷል። በጣም ይገርማል እያለ ገርሞት በጣም ተናዶበታል። አዎ የኛ ቤተሰብ እንደዚህ ነው፣ ብዙም አይደለንም፣ ለገንዘብ ያን ያክል አንጓጓም። ምናልባት ስራው አልተመቸው ይሆናል። ምን አይነት ስራ እንጃ፣ ብቻ አንተ ንጹህ አይደለም እንዴ የምትሰራው ስራ? እንግዲህ ዘመዴን በደንብ ነው የማውቀው። ንጽህና የሌለው ስራ የምትሰራ ከሆነ አይፈልግም አለችው። ምን ማለት ነው አላት። አይ በጤነኛ በሆነ መንገድ የምታመጣው ከሆነ ገንዘቡን ይሰራ ነበረ፣ ምክንያቱም እንዴት እንደምትሰራው አሳይተኸዋል ስትለው በጣም ደነገጠና ተናደደና ምን እንደምታወሪው ደግሞ እንደምትፈልፊው አለና ዝም አለ። ውዴ ግን ንገረኝ እስቲ አለች። ውዴ ነው የምትለው በነገራችን ላይ ንገረኝ እስቲ ገንዘቡን ምናልባት እኔ ከጄ ብክንክን እንምለው የሚጠፋብኝ ይሄ ሁሉ እንደዚህ ብሎ አንተም ጋር ምናልባት ጥሩ ባልሆነ መንገድ የደሃ ገንዘብ ይመጣ ይሆን ቤታችን ስትለው ጊዜ ምንድነው የምታወሪው? እቺን ቃላት ብቻ የሚደጋግመው እንዴ ያን ቃላት አትደጋግምልኝ። ምንድነው የምታወሪው አትበል። የማወራውማ ገብቷል፣ ስሜትህ እኮ ይናገራል እንደገባ። አንድ ሌላ ቃላት ጨመራግና እስቲ እናወራ አለችው። የምታወሪው አልገባኝም ይላታል። አሁንም
ቃላቶቹ እዛው ናቸው አልሸሹም ዞር ያሉ ናቸው እንደምታወሪው አልገባኝም ነው የሚለው ገብቷል እንግዲያውስ ድንገር እኔ ይሄ ሁሉ ገንዘብ እየሰጣኝ ማይበረከትልኝ እነዚህ ነገሮች እየገዛው ቢሆንም ግን እነዚህ ነገሮች ለምን እንደምገዛ አላውቅም ነበር አሁን ግን መጸለይ ከጀመርኩ በኋላ እየገባኝ ነው ጥሩ ባልሆነ መንገድ እያመጣው ከሆነ እኔ ጥዬልህ ነው የምወጣው ትዳሩን አለችው ምን ማለት ነው ምን ጎደለሽና ነው የምትወጪው ምን አረኩሽና ነው የምትወጪው እንዴ ቤቴ ሙላ ብዬ ባልኩኝ አለ እኮ በምንድን ነው የሞላኸው ቤትህን በምንድን ነው የሞላኸው የሰላቢ መንፈስ ተጠቅመህ የእውነት ሄደህ አሰርተህ ከሆነ እየሰለብክ ያለው እግዚአብሔር ይፍረድብህ እንደገናም ደግሞ የሰላቢ መንፈስ ባትጠቀምም ከዳሆች እየቀማ የምታመጣው ገንዘብ ከሆነ እሱንም እግዚአብሔር ይፍረድ ምክንያቱም ልጆቼን ማበላው ማጠጣው ማሳድገው ልብስ ምን ለብሰው አጠቃላይ ኑሯችን ምን ኖረው በግፍ ገንዘብ ነው ማለት ነው አለችው ግፍ አላ ምን ግፍ እኔ እንጃ ገንዘቡ የምታመጣበት መንገድ እኔ ለዚህ ይሆናል ይሄ ደግሞ ከየት የመጣ ሐሳብ ነው አላት እኮ ይሄው በቃ ስጸልይ ስሰግድ የመጣልኝ ነው አለችው ጸጥ አለ ምንም መልስ አልመለሰላትም በጣም ነበር የሚቆጣው ኃይለኛ ሰው ነው ግን አልመለሰላትም ለምን ከመለሰላት እንፋታል ባይዘይ በጣም ነው የሚወዳት ግን መፋታት የሚባል ነገር ሲፈራ ፍቺ ለምን ሲባል ክብሩን ይፈልጋል ጥሩ ትዳር እየኖረ ነው ተብሎ የሚታሰበው በቤተሰቦቹም በዘመዶቹም በአጠቃላይ ፍቺን በፍጹም አይሰማም እና እሱ ትዳሩን ፈታ ከተባለ እንዴት ነው የሚባለው እንዴት ስለዚህ ጸጥ ነው ያለው አሁን ነው የሰማነው ለምን ነው ጸጥ ያልከኝ የዛን ጊዜ ስትለው ማለት ነው እና አትነግረኝም አለችው ሲተኙ ደግሞ ያቀፈች ቀስ ያለች እየተለሳለሰች ያወጣጣችሁ ምንድነው በቃ ጓደኛዬን ያበላሸኝ እኔ ምንም ማድረግ አልችልም ጓደኛዬ ይሄን ስራ አስተማረኝ ግን የሚገርምሽ ነገር ገብርኤል ቤተክርስቲያን ሄጄ በቃኝ ያለኝ ይበቃኛል በቃኝ ከዚህ ነገር አርቀኝ ብዬ ነበር አለ ያን ጊዜ ያን ሳምንት ነው ጎረቤቷን ጓደኛዋን ያገኘቻት በዛው ሳምንት እና በቃ ከተቀመጠች ደስ እንዲለው ብላ ቡና ታፈላልታለች ቡና መጠጣት ታቆማለች እሷ ግን ደስ ለሱ ብዬ ነው መጠጣው እንጂ አልጠጣም አለች እና ብድጋኩኝና መቼ አልኩታለች እንደዚህ ብለ ጮኮ መቼ ነው አለች አንድ ወር ይሆናል እኮ ምንድነው የዛን ጊዜ የሚያስታውሱበት ጉዳይ ነበር በዚህ ጊዜ ነው አለችው አዎ በጣም ገረማት ያ ሳምንት ማለት እኔ እቺን ጎረቤቴን ጓደኛዬን አግኝቼ ስለ መንፈሳዊ ነገር ነግራኝ መጸለይ የጀመርኩበት ሰዓት ነው እሷም ደግሞ የዛ ሰዓት ምን አለችኝ ከእጅሽ ላይ ገንዘቡ የሚጠፋው አንቺ ጋር ሰላቢ ሊኖር ይችላል ባልሽን ሊጎዳ ይችላል እሱ እየለፋ እየመጣ አንቺ ላይ የሚያባክነው ይኖራል በሌላ በኩል ግን ባለቤትሽ ራሱ የሚሰራውን ስራ አጣሪ ምን እንደሆነ ቼክ አድርጊ ብላኝ ነበር እንዳትቀየማት ግን አለችው አራራ ችግር የለውም እኔ ሄጄ ገብርኤል ቤተክርስቲያን በቃኝ በቃ ይሄን ስራ አስጥለኝ ብዬ ጮሄ ነበር አለ በጣም ደነገጠች ይሄ ቅዱስ ገብርኤል ስራ ነው በልስዕሉን አምጥተን እዚህ ጋር በትልቁ እንሰቅለዋለን ወይ ሊቀ መላእክት ቅዱስ ገብርኤል አሳድገኝ በሰፈሬ ሰፈር እንግዲህ ሰፈሯ በፊት ያደገችው ገብርኤል ቤተክርስቲያን አጠገብ ነውና አሳድገኝ አሁንም ስራ ሰራ በጣም ይገርማል አለች እሻው ምን እናድርግ አለችው ምኑን በቃ ስራው ይቅርብ አለችው ብሎ ከትሎ ሳቀና አረ ገና ነው ቆይ ሆነ የምሰራው ስራ አለ በቃ አሁን መንገዱ ላይ ደርሻለሁ እንግዲህ ባንቺ በኩል ያስጥለኝ ይሆናል ግን ገና ነኝ አላት ተው ገና ረጅው ሩቃድ ምንድነው ሩቅ አላሚ ቀርባ ዳሪ የሚባል ነገር አለ እና በጣም ብዙ ነገሮች እንዳይበላሹብህ ካሁኑ አስብበት አሁን አቆማለሁ ያልክ ነው መሄድ ያለብህ እንጂ ገና ነኝ አይባልም አለችው እሺ ቅርብ ጊዜ አቆማለሁ በቃ ሐሳቧን ተቀበለ ምክንያቱም ፍቺ የሚባል ነገር ካፏ ላይ ከወጣ በግድ ለምን አግብቷት ነው ይመስለኛል ወይም ደግሞ ለገንዘብ ግድ ስለሌላት ሀብቴን አይታ ትቀመጣለች አትቀመጥም የሚለው ነገር አመዛዝኑ ጨርሷል ምክንያቱም ለሀብት ግድ ከሌላት ለገንዘብ ግድ ከሌላት ጠላሊ ነው የምትወጣው ብሎ ነው የሚያስበው በሀብት አስራት አለ ብሎ የሚያስባት ሴት አይደለችም ቢወልዱም እንኳን ነው ብላችሁ ቢወልዱም እንኳን
ጣጣ የሌላት ሰው ነች። ምናልባት የድሬ ልጅ ትሆን እንዴ? በዚህ አጋጣሚ እውነት በትክክል ገብቶታል እያለች ያለችው ነገር ገብቶታል። ግን ሐቁን ንገረኝ። አሁን ጓደኛ ምንድን ያስተማር አለችው። በቃ ሰላቢ ያው እንትን እሰልባለሁ ያለ ነገር ነው አላት። እንዴት ነው የምትሰልበው ማለት እንዴት ነው የምትሰልበው አለችው። ገና ፈገግ ስል ፈቀቅ ሳልግ መፋቂያ ጥርሴ ላይ ያደርጋለሁ ጄላይ ምናምን በቃ ሁሉ ነገር ስንሄድ የብዙ ሰዎች ደንበኞች እኔ ጋር የሚመጡት እና እንደዛ ቀልጣፋ ይሆንከው በዚህ ነው ማለት ነው አለችው። አዎ በቃ ሄደን እናናገራቸዋለን እዛኛው ቤት እያናገሩ እኛ ሄደን እኛ ጋር ለኑ ችግር የለም ምናምን ብዬ እጃቸውን ከነካዋቸው ተጎትተው ሊል የሚመጡት አለ። በነገራችን ላይ መርካቶ ውስጥ የሚሆን የሆነ ንግድ ቦታ ላይ አንዳንድ ወያላዎች ራሳቸው አላሳልፍ ብለው እንደዚህ ግቢ ታክሲ ውስጥ ካሳንቺ 4 ኪሎ ምናምን ብለው አላሳልፍ ይላሉ አይደል? እንደ ምሳሌ ነው እሱ የምነግራችሁ። እሱ ምሳሌ ነው። ልክ እንደዛ ንግድ ቦታ ላይ መርካቶ ውስጥ የሚሆነ ቦታ ላይ በጣም በቃ ከስተመር የመሰራረቅ ነገር አለ። ከስተመር የመሰራረቅ ብዙ ቃል ሊገዙ የሚችሉ ሰዎችን ማለት ነውና በዚህ ሲስተም ውስጥ ያለ ሰው ነው እና ሌሎችም ተጨማሪ ስራዎችን ይሰራል። የጉልበት ስራም አለ። በጣም ፈጣን መሆን አለብህ ብሎ የሚያስበው እሱ ግን የሰላቢ መንፈስ ነው አብሮት የሚሰራው። ጓደኛውን ይሄን ያሳየው ሀብታም ናቸው ሁለቱም እኩል እየተፎካከሩ ነው የሚሄዱት አይጣሉም በርግጥ እና በማግስቱ ስራ ሲሄድ ጓደኛው ነገረው እባክህ ሚስቴ እኮ ሳታውቅብኝ አትቀርም መጸለይ መስገድ ጀምራ መጸለይ መስገድ ያንተ ሚስት እንዴት አይ የሆነች ጎረቤት አጋጠመቻትና ባልሽ የሚሰራው ስራ ምንድነው ባልሽ የሚሰራው ስራ ስልብና ከሆነ ነው አንቺ እጅ ላይ ያለው እየተሰለበ ያለው አባካኝ ሆንሽ በዚህ ምክንያት ነው እና ምናምን ብላ አወቀችው በቃ ገባት እኮ የሚገርም ነገር ያቺ ጎረቤታችን መሽቁቅ ናት ምናምን ብሎ ይነግረዋል። አረ ማወቅ ፈልጋለሁ እቺ ጎረቤቷን እስቲ አሳየኝ አስተዋውቀኝ አለው። አንድ ቀን እኛ ቤት ስትመጣ ጠራታለሁ አለው። ከዛ በዛው ሳምንት ውስጥ ሰንበት ቀን ላይ መጣለሁ አለ። መጣ ከዛ ተጣራች ልጅቷ እንደ ጎረቤት መጣችና እንዴ ነሽ ሰላም ነሽ ማማሉ። ከዛ ቁርስ መብላት ጀመሩ። እኔ ምንሽ ሰላቢ ምንድነው አላት። ዘረዘረችው ልጅቷ። በፍጹም ሊታወቅ አይችልም ብሎ የሚያስብ ሰው ነው። በፍጹም ይሄ ነገር ሊታወቅ አይችልም ብሎ የሚያስብ ሰው ነው። ሰላቢ ማለት መተት ነው አለችው። የመተት አይነት ብዙ አይነት መተቶች አሉ። ከመተቶች ውስጥ አንዱ ነው። ሰላቢን ጠንቋይም ሊሰራው ይችላል፣ ደብተራም ሊሰራው ይችላል። ጠንቋይ ማለት የቤት ውስጥ ቡና እያስፈላ እያስካደመ እያጓራ መጋረጃ ጋርዶም ሊሆን ይችላል፣ ሳይጋርድም ሊሆን ይችላል። ብቻ ስን እየዘቀዘቀ መዳፍ እያነበበ እንደገናም ደግሞ ሌሎችም ያለረገ መተት የሚመትት ጥላወጊ እየሰራ ብዙ ነገሮች የሚያደርግ ነው። ደብተራ ማለት ደግሞ መጽሐፍ እየገለጠ ደብተር እንደማለት ነው። ደብተራ የተባለው ደብተረ ገለጠ ማለት ነው። ብርሃን ተገለጠ እንደማለት ነው። የእመቤታችን ደብተራ ድንኳን ትባላለች በሌላ ምሳሌና ደብተራ የሚለውን ስም ትርጉም ከነገረችው በኋላ ግን በቤተክርስቲያን ጥበበኛ ተብሎ ነው የሚታሰበው። ግን በአጋንንት ነው የሚሰሩት ይዋረሳሉ ምናምን ብላ ገጠሜ ላይ የምትሰማው ነገር በሙሉ ነገረችው። ለእናንተ አሁን አላብራራውም ታውቁታላችሁ። እና እነሱ የሚልኩት መንፈስና እነዚህ የሚልኩት መንፈስ መተት ከሆነ እና መተቱ ደግሞ ሰላቢ ከሆነ መንፈሱ ይታዘዛል። ሄድና ይሄን አርግ ተብሎ ይታዘዛል። ለምሳሌ ስልብናው የአጥፋ ስልብና ከሆነ ያ ሰውዬ በሀብት እንዲበልጠኝ አልፈልግም በሀብት እንዲበልጠኝ ስለማልፈልግ ሀብቱን አጥፋ ተብሎ እሳት እንዲለቅበት ወይ በሐራጅ እንዲሸጥበት ወይም እዳ ችግር እንዲኖርበት እንዲከስር ምናምን ተደርጎ ሰራተኞች እንዲከዱ ተደርጎ ሊፈርስ ይችላል ድርጅቱ። ከዛ በኋላ ሰላቢ ተሰለበ ሰይጣን ሰለበበት ማለት ነው። አይ ደግሞ የሱን ገንዘብ እፈልገዋለሁ ሰልባ አምጣልኝ ከሆነ ደግሞ ሰውየውም እየሰራ ነው ይሄም ደግሞ ይሰልብና በሆነ መንገድ ያመጣዋል። በሆነ መንገድ ብዙ አይነት ብልሃቶች አሉ። በዛ ብልሃቶች ውስጥ ሰይጣኑ ያመጣለታል ማለት ነው። እነዚህ ናቸው ሰላቢ ማለት ይሄ ነው። ግን በአጋንንት ነው የሚሰራው ሰይጣን ነው። ደብተራ ያልሽው ነገር ትንሽ ጆሮዬን ስቦኛል። ጥበብ አይደል እንዴ እሱ ነገር አላት። አይ ጥበብ አይደለም አልተነገራትም። እንግዲህ እቺ ልጅ ጥበብ አይደለም ጥበብ ይሉታል እንጂ ጠባብነት ነው። ግን በዛ ውስጥ አጋንንት ተዋርሷል። ላንተ የሚሰጥህ የሚነገር ሌላ ነው፣ እዛ የሚሰራው ደግሞ ሌላ ነው። እርግጠኛ ነኝ ይሄን አርጉ ሲላችሁ አታድርጉ ያላችሁ ነገር ይኖራል አለችው። አዎ ለምሳሌ ምንድነው አለችው። ከዛ ሳያስበው እንትኑስ ገባ ሙዱስ ገባ። እንዴት ተሰልባለህ እንዴ አለችው። እሷ
ደነገጠና አለ አይ አለና ዞሮ አያት የቸው ከዛ ደነገጠና በቃ እውነቱን ተናገራለሁ ገብታል እኮ ሳታውቀው ደንግጥ ስለደነገጥክ ነው የገባው አለ ጓደኛው የባለ ታሪካችን ማለት የባለ ታሪካችን ባል ማለት ነው በጣም ሳቀና አየ ልጠይቃት መጣህ ሳታውቀው ገብታል ስጠይቅህ እኮ አዋልካት አሉ ስለዚህ በቃ መናገር አለብህ አሉ ይኸውልሽ የኔት ለባለቤቴ የነገርሻት ያስተማርሻት ነገር ሁሉ ነገር ገብቶናል አሁን ግን እሱ በጣም በቃ መጠየቅ ፈልጋለሁ እስቲ ልጠይቃት ብሎ ነው የመጣው ወይ ምን ችግር አለ እኔም እኮ ጠርጥሬ ነበር እሱ አባካይ ነች ሲባል ገንዘብ ስለምታባክን ወይም ደግሞ ገንዘብ ስለምታጠፋ ብቻ ሳይሆን የሚያስጠፋት ማለት ነው ከየት ነው የመጣው ሶርሱ ምንጩ ከየት ነው የሚለው ነገር ነው ከዛ ሰውየው ጋር ልደውል አበቃለ ይሄ ልጅ ጓደኛው ማን ጋር የሚሰራልን ሰውየው ጋር ልደውል እኔ ከዚህ በኋላ እንደው ማለት በቃ ይበቃኛል አልፈልግም ማለት አንተ ደግሞ ባንዴ ተወስናለህ ገና እኮ ብዙ ምንሰራው ስራ አላለው ባሏ በጣም ገና ብዙ የሚቀረኝ ነገር አለ ነው የሚለው ገብቶታል ግን የሚቀረኝ ነገር አለ ሰይጣን መሆኑን ያወቀ ስለዚህ አለቻቸው ልጅቷ ሰይጣን መሆኑን ያወቃችሁ ነው የምትሰሩት ማለት ነው ስለዚህ አይ በተወሰነ መልኩ መቼም የሆነ ይገባናል እኮ ግን ሰውየው ምን ብሎናል አለ ደብተራውን እኮ ነው ሰይጣንን ማዘዝ ይቻላል ሀብታሞች ብቻቸውን ከሚበሉ እኛም እየተቀራመትን እየተካፈልን እንበላለን ነው የሚሏቸው አብዛኞቹ እንደዚህ ነው የሚባሉት የሚገርማችሁ እና ጥበብ ውስጥ የሆነ ነገር እንዳለ ናቀ ግን ማዘዝ ይቻላል ነው የሚሉን አጋንንትን አዞ ስራ መስራት ይቻላል ሳንፈልጋቸው ደግሞ ሂዱ ማለት ይቻላል ብሎ ነው የሚለው ተለምኖ ተገብሮት ና ባክን ተብሎ ተለምኖ የመጣ መንፈስ ምን ያስፈልጋል ተብሎ በገቢር የመጣ መንፈስ ሂድ ስትለው እንደውሻል ይሄድል እሺ በቃ አመሰግናለሁ ሌላ ቦታ ሄጄ ቀጠራለሁ ብሎ የሚል መንፈስ ነው ያለው ማለት ነው ደሃም ሆኖ ኃጢያተኛም ሆኖ እንኳን የማይምር ነው እንኳን የቤት ክርስቲያን ተሳላሚና ሀብታም ሆኖ ቀርቶ ደሃ ምንም የሌለው ደሃውን እንኳን ይዞ ሲኦል ማስገባት የሚፈልግ ዘፋኝም ቢሆን ኃጢያተኛም ቢሆን የኃጢያት ዝሙት ስራ ላይ እንኳን ያሉት ሴቶች እህቶቻችንን እሷን ግደልልኝ እሷን እንደዚህ አግልኝ ቢባል እንኳን እሺ የሚል ነው አስቡት የዝሙት ስራ እየሰሩ ለኃጢያት ተባባሪ ሆነው እንኳን አይምራቸው የራሱ ሰዎች ሆነው እንኳን ስለዚህ ሰይጣን የሚፈልገው ብለው ሰው ልጅ ከንቱ እንዲሆን ነው የሚፈልገው እና ሚስትየዋ ደንግጣ ገርሟታል የምትሰማው ነገር ግራ ገብቷት አመናችሁልኝ ማለት ነው አለች እና በቃ እግዚአብሔር ስራ ሰራልሽ አይሽ አንቺን አስተማርኩሽ አንቺ ደግሞ እነሱን አስተማርሻቸው ከዛ ሁለቱ በጣም ጸጥ ብለዋል ገርሟቸው ወጣቶችም ስለሆኑ ጎልማሶችም ስለሆኑ ነገሮችን ማመዛዘን ይችላሉ ያስባሉ ከወጣትነት ከህፃንነት አልፈዋል 40ዎች ውስጥ ያለ ሰው ደግሞ በጣም ያው ማቹርድ ነው ገንዘብ በ20 ዓመት ልብ በ40 ዓመት የሚባለው ነገር እነሱ ላይ ነው እንግዲህ የሚሰራውና አሁን ስልብናን ታቆማለህ አታቆምም አለችው ሚስቱ እንዴ በቃ እኮ አሁን ሁሉ ነገር ገብቶሻል እኔም ስትነግሪኝ ገብቶኛል ማታ ያሰብኩበት ነው ያደርኩት ለሚስቴ ሰልቤ ስላመጣሁኝ ነው የተሰለበባት ከጇ ገንዘቡ ብዬ አስቤበታለሁ አለ ያለህ ይበቃል ያለኝ ይበቃኛል በል አለችው ከዛ ጓደኛቸው ተነስቶ ወጣ ምን ሆነህ ነው አለች አይ በቃ መሄድ እፈልጋለሁ አለ ሄደ ቡና ማልጠጣ መኪናውን አስነስቶ ሄደ በጣም የሚገርም መኪና ነው ያዘው ያው የሱም የስልብናው ገንዘብ ስለሆነ ማለት ነው ከአንድ ሳምንት በኋላ እንግዲህ የጾሙ እየጸለዩ እየተነጋገሩ ከአንድ ሳምንት በኋላ ልጆቼን አስቆርባለሁ አለች ልጆቿን አስቆረበች ከዛ ልጆቹ መቆረብ ጀመሩ መቆረብ ብቻ አይደለም በአጠቃላይ ውሏ ሁሉ ነገሯን በቃ ቤቱ እግዚአብሔር መሽተት ጀመረ መንፈስ ቅዱስ ቤት ውስጥ በቃ በደም ጠባቂ መላእክቶቿ ከሷ ጋር አብረው እያገዟት ነው እና ደስ የሚል ሁኔታ ውስጥ ነች ያለችውና ሲመጣ ግን ክብድ ይላታል እና አንተ ሰው ተከትሎ የሚመጣ መንፈስ አለ ስትመጣ በጣም ትከብደኛለህ እና ፕሊስ ባክን እንደመጣ ጸሎት ቤት ግባና ስገድ ትለዋለች እና ስላወቀችበትም እፍረት ይዞታል እንደዛ ኃይለኛ እንዳልነበር አሁን ኮምሽሽ ብሏል እሺ ለና ሄዶ ጫማውን ውልቁልቁ አጎ ጸሎት ክፍል ገብቶ ቁጭ ይላል የእውነትም መላቀቅ ፈልጓል ከዚህ ጉዳይ ላይ ግን ደግሞ በተዘዋዋሪ መንገድ ደግሞ ትንሽ ግራም ያጋባ ነገር አለ ምንድነው ለምንድነው ቶሎ ከዚህ ነገር መላቀቅ ያልፈለገው ነው ከዚህ ስራ መላቀቅ ለምን አልፈለገም እሷ ግራ ገብቷታልና መጣችና ተከትለው መጣ ስራው መተው ያልፈለከው ለምንድነው አለችው
እዳይ መክፈል ፈልጋለሁ እዳ አለብኝ አላት የምን እዳ ደብተራው ከኛ ይካፈላል አይገርማችሁም ደብተራው ከምናገኘው ገንዘብ ላይ ይካፈላል ስለዚህ ካቆምኩኝ ካቆምክ እዳህን ሳትጨርስ ካቆምክ ያለህን መሳልበብ ብሎኛል አለ አይነካትም ቺንጫፋን አይነካትም አካውንት ላይ ካለው ገንዘብ ላይ አውጣና ለኔ ስጠኝና እኔ ማድረገውን አቃለሁ አለችው አይሰለብም ማለት በፍጹም አይሰለብም እስቲ ማርያምን በይ ይሄው ማርያምን አታብለኝም አለችው አሁን ያመንኩሽ መጥቻለሁ ምንም አይነካውም አንተ አካውንት ላይ ካለ ግን ይነካዋል አለችው እሺ ብሎ ሄዶ ባንክ ቤት ምን ያህል ቢያምናት ነው አስተላለፈላት 7 ሚሊዮን ብር 7 ሚሊዮን ብር ወደ አካውንቱ አስተላለፈላት ከዛ በኋላ በቃ ዝም አለች የተሰለበ ገንዘብ ነው ግን እንዴት እንደማይሰለብ ደግሞ እሷ ታቀበታለች ካስተምሯችን ሰምታ ምን ልታደርግ እንደምትችል ገምቱ እናንተ ጻፉ ላይቭ ስላልሆነ ችግር የለውም ጻፉ እዚህ ጋር በቃ እኔኮ ገንዘቡ እንዳለ ሰውየው እንዳይሰልበው ለባለቤቴ እኮ አስተላልፉላት ሲሉ ጊዜ አረባ ከተጠፋባለች አሁንም አለው አታጠፋው ማይ አሁን መጸለይ ጀምራለች ችግር የለውም አሁን እየገባ ይመጣል ማም ያለው አረኒ አልሰጣትም እኔ ለባለቤቴ 12 ሚሊዮን ብር አለኛል አካውንት ላይ ጓደኛው እኔ አልሰጣትም ማለት ግድ የለም ምን እንደሚፈጠር አይታወቅም አለው እኔ ላቆም ነው እዳን ሳትከፍል ሲለው እንዴ በቃ ደብተራው መቼ ሊያልቅ ነው እዳው እንዴ በጣም እሱ ከኛ ለስንት አመት የተደራደረው በርግጥ ትንሽ ገንዘብ ነው የሚቀበለው ግን እዳችሁን ሳትጨርሱ አንዴ እንክፈል ስንለው አይሆንም አንዴ መቀበል አልፈልግም በየጊዜው መቀበል እንፈልገዋል ደብተራው ደግሞ የሚገርመው ነገር አይ ሰይጣን ሁሉ ጊዜ እኮ ኃጢአተኛ እንዲሆን እኮ ነው ከስሩ እንዳይወጡ እኮ ነው አንዴ ገንዘቡ ከተቀበሉ በኋላ ከአካባቢው እንዳይወጡበት እና ይሄ ሰይጣን ስራ ነው በእውነት በጣም በጣም አደገኛ ሰይጣን የሚሰራው ሴራ ነው አይ በቃ ያመጣውን ያምጣ ባለቤቴ እጅ ላይ ሆኖ ይጥፋል ባለቤቴ እጅ ላይ ሆኖ ይጥፋል እና ከጊዜ በኋላ ራሱ ደብተራው መጣና ጓደኛህ የእውነቱን ነው እንደዚህ ያደረገ ያለው ገንዘቡን ማስገባት ያቆመ አለው እስቲ እሱን አናግረው እኔ ችግር የለውም እኔ አስገባልሃለሁ አለ ከዛ ተደውሎ ተጣራ ሰላም ነው ሊያሳልመው ሲል አይ እንግዲህ አስቡ ደብተራ ነው ቄስም ነው ሊያሳልመው ሲል አይ አልሳለምም ይቅርታ ለምን አይ በቃ ትቻለሁ ምን ሰራው ስራ አጋንንታይ እንደሆነ ስለተረዳሁኝ ትቻለሁ አልፈልግም በቃ ለአንተ የምሰጠው ገንዘብ የለኝም በቃ ትቻለሁ አለ ታው በኋላ በራስ ላይ የሚጠበጠበው አይ የመጣው ይምጣል በጣም ገረመኝ ሰውየው ራሱ እነዚህ አቋም ወሰዱ ገና እኮ ንስሐ አልገባም ገና መጠመቅ አልጀመረም ምንም አላለ እና ልብ አድርግ በለው ምከረው አለና ሄደ ደብተራው አንተ ሰውዬ በቃ ያፈልግ አድርገው እኔ ከዜሮ ነው መጀመር የምፈልገው እኔ ድሮንም አጋንንት በጣም ነው የምፈራው በቃ አልፈልግም ማለት ከዛ ሚስቱ ስለምትጸልይለትም ጭምር ነው አጀግነዋለች ማለት የሷ ጸሎትም እየረዳው ነው ልቡን እያራራው ነው ማለት ነው እና እኔ አላደርገው እኔ ለሰውየው አልሰጠም ማለት ማን ነው ለሰውየው ሰጣለሁ ከሰውየው ሐሳብ አልወጣም ምንም ነገር አላቋርጥም ማለት እሺ አለ ከጊዜ በኋላ እንደገና ተመልሶ መጣ ሰውየው ነገርከው ሲለው ጊዜ አዎ ነግሬዋለሁ በቃ እሱ በሐሳቡ ጸንቷል አለ እንግዲያውስ በቃ ተቀበል በዚህ ሳምንት የሚመጣብህ ነገር ተቋቋም በለው አለና አስፈራርቶ ሊሄድ ሲል ግን ለምን እንደዚህ ይሆናል በቃ እኛ ለምን አንዴ ልስጥህና ገንዘብህን በቃ ተወን የሚያስፈልገውን ገንዘብ አንዴ እንስጣለው አይ አልፈልግም አንዴ አልቀበልም ምንድነው ለውጡ ምንድነው ችግሩ አለው አይ አንዴ አልቀበልም እምልህን ገንዘብ ብቻ በአካውንቴ በዚህ ጊዜ ታስገባለህ አለው ምን ይመስላችኋል ቤተሰቦች እኔ ሆኔ መገመት ይከብደኛል ግን የሰይጣን ስራ ነው ሁሉ ጊዜ ከሱ ጋር እንዲሆን ይመስለኛል ሳስብ ግን አንዴ እንስጥ ያሉት ገንዘብ ራሱ ጠቀም ያለ ገንዘብ ነው ከዛ በኋላ የሚያገኙትን ገንዘብ ይመስለኛል ቀሩን ሊያራዝምባቸው አሁን ለምሳሌ አንድ አመት ድረስ በወርቦር ይሄን ያክል አስገቡ ካላቸው ልክ አመቱ ሲደርስ አንድ አመት ጨምሬባቸዋለሁ ወይም ደግሞ ሌላ ጥበብ ያሳያቸውና ደግሞ ተጨማሪ ነገር ቀኑንም ሊቀጥለው ፈልጎ ሊሆን ይችላል አይታወቅም እና እኔ በዚህ ነው የምገምተው ከዛ እንዲያውም በቃ እኔም ከሱ ጋር ተባባሪ ነኝ አለ አንተም አለው አዎ በቃ እንዲያውም እኔ ተባባሪ ነኝ እንዲያውም እኔም አልሰጠህም በቃ እንዴ በቃ አጋንንታዊ መሆኑን አወቅን በቃ ንስሐ መግባት ፈለግን በቃ አልፈለግንም በቃ ተው ነው
አለው። እንደዛ ነው እሺ አካውንቴ ላይ አስገባ። አንዴ ልትሰጠኝ ያሰብከውን አካውንቴ ላይ አስገባ። እንዴም አልሰጠህም አለው። እንዴ ደነገጠ ልጁ ራሱ በራሱ ውሳኔ። ከዛ እየተንቀጠቀጠ ሄዶ አንተ ምን እንደሆነ አላውቅም በቃ ሲመጣ እንደዚህ ያልኩት አለው። ማርያምን አለው። እንዴት እንደዚህ ጨከንክ አለው። አይደለም ቦርቦር እንትን አሁን ራሱ አስገባልኝ ሲለኝ አላስገባም አልኩት። እንዴም አልሰጠህም ሂድ ከዚህ በቃ ብያባረኩታል። በጣም ደነገጠ። አንተ በዚህ ልክ ስለዚህ የሚስቴ ጸሎት ረድቶናል ማለት ነው። ላንተም እየጸለየችልህ ማለት ነው። እንደውላታለህ ከዛ ሲደውለት አዎ ላንተም ለጓደኛም እየጸለይኩ ነው አለች። ደም ባያለቀሰች እየጸለየች ነው። ወኔ ያገኙ አይ ሰው ይጸልይላችሁ የሚባለው ለዚህ ነው። እናንተም ጸልዩ ለሰውም ጸልዩልኝ ብላችሁ መስጠት በጣም ጥቅም አለው። ልብ ታገኛላችሁ። አንዳንድ ጊዜ መንፈሳዊ ህይወት ድንገት ሲመጣባችሁ የሆነ ሰው ወይ ገዳም ያሉ መነኮሳት ቤተሰቦቻችሁ የመነነ ሰው ካለ የመነኮሰ ወይም ደግሞ የሚጸልይ መንፈሳዊ ወንድም እህት ካለ ተንከባከቧቸው ምለው ለዚህ ነው። አታንቋሿቸው። መነኩሲት ቄሴ ምናምን አትበሏቸው። እነዛ ሰዎች አክብሯቸው። ለነዛ ሰው ሲል እግዚአብሔር ቤታችሁን ሊባርክ ይችላል። ስለነዛ ሰዎች ሲል እና ከዛ አረ በቃ ብሎ ማያውቀውን ይሁንሽ መጀመሪያ ጊዜ እሰይ እንኳን አላችሁት የታባቱ እንኳን አላችሁት አለችና በዛው ዝም ተባለ። ከዛ ገንዘብህን ግን አሁኑኑ ለሚስት ወይ የሆነ ነገር አድርጋለች። አረዲ ወይ ገንዘቡ ከኔ ምንም አያመጣም ማለት አይ እንደሱ አይደል ወይ ጸልይ ወይ ስገድ ወይ የሆነ ነገር አድርግ። ገንዘብህን ዝም ብለህ እንትን አትበል። እንደዚሁ አካውንት ላይ ዝም ብለህ አታስቀምጣለሁ። እና ከሁለት ቀን ከሶስት ቀን በኋላ እና አንዴ ፈልጌህ ነበር አለችው። ሁለቱንም ጠራቻቸውና እቤት መጡ። ከዛ ምን ሄደበት ቦታ አለቻቸው። መኪና አሰስተው ይዘዋት ሄዱ። በዚህ ግቡ በዚህ ውጡ ያለቻቸው ሞቅ ያለ ሰፈር ውስጥ አስፋልት ምናምን ነው ግን በቃ ሞቅ ያለ ሰፈር ውስጥ ገቡ። እስቲ ስፕሪስ አምጪ ምናምን አለቻት። እሺ ትዬ ብላ ስፕሪስ አመጣች። ለነንም ታዘዙ አትክልት ታዘዙ አለቻቸው። ካፌ ገቡን የመሰላቸው ወይም ደግሞ ጁስ ቤት የገቡን የመሰላቸው። ይሄ የምታየው አትክልት ቤት የኔ ነው አለችው። እንዴት ማለት? ይሄ የምታየው ካስተመር ይሁን የምታየው አለ። ይሄን ቤት ከፈትኩኝ ከዛ በኋላ ቤቱን በጸበል አስረጫሁኝ ለጻድቁ አባታችን ለአቡነ ሀብተ ማርያም ኃላፊነት አድርጌ ሰጠኋቸው። ምክንያቱም መምህር ተስፋዬ ሲያስተምር ሰላቢ ገንዘባችሁንና ንብረታችሁን እንዳይነካ ለአንድ ታቦት ወይም ለአንድ መልአክ አደራ ስጡ ብሏል። አደራ ስጡ ማለት ሰላቢ እንዳያገኘው አዘጉ አሳጥሩ ማለት ነው። ስለዚህ ገንዘብህ በሌብነት የመጣ ስለሆነ ይሄን ቤት ከፍቼ በሚገኘው ገቢ ነው አስራት በኩራት የምናወጣው። ካንተ ገንዘብ ላይ አስራት ማውጣት አንችልም አለችው። ጓደኛው የሱ ጓደኛ ገርሞት አስራት ይሄን ያክል አስራት ተጨንቀሽ ነው ይሄንን ቤት የከፈትሽው አላት። አዎ ገንዘቡ እንዲባረክ ነው። ዝም ብሎ ቢቀመጥ ወይ ሌላ ነገር ብንሰራበት ያከስራል። እግዚአብሔርም አይፈልገውም የግፍ ገንዘብ ስለሆነ። አሁን ግን እዚህ ስራ ላይ ምንም አይነት ኃጢያት የለበትም ግፍ የለበትም። እዚህ ስራ ላይ ሰው አናሰክር እና በላ እናጠጣና እንሻኛለን እንጂ ሰው አናሰክርም አለችው። አንተ በጣም ብልሃተኛ ሚስትን ያለች ምናምን ብሎ በጣም ገርሞት በቃ ሚስቴን ጋር ጋር ማቀራረብ አለብኝ አለ። ሚስቱና ሚስትን አስተዋወቃቸው። ባልየው በጣም ገርሞት እንዳለ ሙሉ ገንዘቡን አልያስተላለፈው 5 ሳንቲም ካሁን በኋላ ገንዘብን አካውንት ላይ እንዲገኝ አልፈልግም። ቤቱን ማስተዳደር ያለብሽ አንቺ ነሽ። ዝም ብለሽ 50 ሺህ ብር ብቻ አስተላልፊልኝ ለትራንስፖርት ለአንዳንድ ለነዳጅ እንዲሆነኝ ቴሌብር ላይ ማስቀምጠው አላት። አስተላለፈችለት። ቤቱን ማኔጅ የምታደርገው ማናት? ሚስት ናት። እንደዛ አባካኝ የነበረች እንደዛ ይሰልባት የነበረ እንደዛ ብኩን የነበረች ምን እንደሚያደርገው ሳታቅ ገንዘቡ ዜሮ የገባ የነበረ ገንዘብ አሁን 5 ሳንቲም አታወጣም። አስፈላጊ ለሆነ ነገር ብቻ ነው የምታወጣው። ባሏን ሱፍ አምባሳደር ሱፍ ገዛችለት ወስዳ ቆንጆ ቆንጆ ልብሶች ገዛችለት። በቃ እንደዚህ አምሮብዋል። ስራ ቀይራለችው። ከዛ ቢሮ ከፈተ። ስራውን ሌብነት በሌለበት መንገድ መስራት ጀመረ። ስራውን ሽፍት ማድረግ ሳይሆን ስርቆቱን አቆመ። ቢሮ ከፍቶ በስርዓቱ እንዲያውም እዛ አካባቢ ይሄን ስራ የሚሰሩ ሰዎችን ዋና አማካሪ ሆኖ ቁጭ አለ። እየሰራ ስራውን ግን ያማከራቸዋል። ተለውጧል። በቃ በጣም ገርሟቸዋል። አረን የለውበትም እንደዚህ ነገር ቻው ይላቸዋል። እንደሱ አይነት ስራ የሚሰሩ ሌሎችም ሌቦች አሉና ከዚህ ነገር መውጣቱን ሲሰሙ እየመጡ ምን ምንድነው እሱ ምን ተገኝቶ ነው እንደዚህ ሆንኩ ይሉታል። እንካ ይሄን ትምህርት አዳምጥ እያለ ይወል ሚስቴ እንደዚህ ሆና ምናምን ቢሮ ውስጥ ቁጭ ብሎ ከስተመር ከመጣ ያስተናግዳል። ከሌላ ግን ከጓደኞቹ ጋር እየተሳሳቀ እየተጨዋወተ ይሄን ትምህርት እየነገራቸው ምናምን በቃ ተለወጠ ልጁ።
እየተጠመቀ ምን ይያለ ሰይጣን የሚባል ነገር አልጮኸ ምንም አላለ ሚስቱ ላይ የጮኸ ነገር የለ ለቅዱስ ቁርባን በቁ እግዚአብሔር ረድቷቸው ልክ ለቅዱስ ቁርባን ሲበቁ በህልማቸው ምን ያሉ ጥቁር ቁራዎች ከቤታቸው ጣራ ላይ ብድግ ብለው ብን ብለው ሲሄዱ ከጓዳ መስኮት ከኪችን መስኮት ከመኝታ ክፍል መስኮት ከሁሉም በኩል ሲወጡ እየሄዱ ሲሄዱ ተመለከተ በህልም እሱን ያየው እግዚአብሔር ሳይገላግለን አይቀርም ከመንፈስ ገላግሎናል አላት ምን ነው እንደዚህ ቆራዎች ከቤታችን ላይ ከጣራ ላይ ሲነሱ በመስኮትም በሁሉም ቤታችን መስኮት ብን ብለው ሲወጡ አየኋቸው አለ እግዚአብሔር ሊገላግለን ነው ወይ መንፈስ ሊያዝልና ወይ ደግሞ ሄዶልናል አለችው እንጠመቅ 7 ቀን እንጠመቅ አላት አምስተኛው ቀን ላይ ነው አምስተኛው ቀን ላይ የሚስቱ መንፈስ ተያዘ ጮኸች 7ኛው ቀን ላይ የሱ መንፈስ ተያዘ ማነህ ደብተራ ነኝ እሰራልሻለሁ እኔን እንደዚህ በአደባባይ አዋርደሽኝ ቀማሽኝ እሰራልሻለሁ ነው የሚላት እሷ ማንን ቀማት ባሏን ቀማት እንደገና ደግሞ ጓደኛውን ቀማ እዛው ደግሞ ከሚሰሩት ውስጥ ደግሞ ይሄን አንፈልግም እንዲያን ስራ አንሰራም ብለው ደግሞ ሰውየውን ሂድልን ከዚህ ሁለተኛ እንዳመጣ ብለው ገበያ ላይ እዛ ቦታ ላይ ምን በቃ ስንቱን ቆልፎ እንደያዛቸው ይሄ ደብተራ እየሄደ ብር መቀበል ብቻ ነው ሌላ ስራ አይሰራም ቁጭ ብሎ ይበላል ድራፍት ይጠጣል ወሩ ሲደርስ ከየቦታው እየሄደ ይለቃቅማል ገንዘብ ስልብናው እሱም እየሰለበ እኮ ነው ስለው ይላቸዋል ያሰልባቸውና ከዛ እሱ ደግሞ የድርሻውን ይወስዳል እነሱም የድርሻቸውን ይወስዳሉ እንዲህ አይነት ሰላቢ ደብተራ መሃል ከተማ ላይ መሃል መርካቶ ውስጥ መሃል ፒያሳ መሃል ገበያ ማዕከል ላይ ሲሰሩ አይገርማችሁ እና በጣም ገረመው ቅዱስ ቁርባን ተቀበለው ስለሆነ ሁሉ ነገር ምንም ቢመጣ እንጋፈጣለን ብለው አስባለና ልጃቸው በጣም ረጅም ሰዓት በጣና ታመመ ለ2 ሳምንት ያክል ረጅም በቃ ሙሉ ቀን ሲያለቅስ ሲጮህ ነው የሚለውና በቃ ችግር የለውም ይቆርባል ምንም አይሆንም አትፍራ ነው የምትለው እሱ ደግሞ ቀልጁን ይዞ በመኪና ከአንዱ ሆስፒታል ይሄዳል ግድ የለህም ይሄ ልጅ እያቆረብ ነው ከሞተም ሞተ ሌላ ልጅ እንወልዳለን ከተረፈም ተረፈ ነው አለችው እና እግዚአብሔር ይመስገን ልጃቸው ተረፈላቸው የ8 ዓመት ልጃቸው ተረፈላቸው በ15 ቀን ውስጥ ሰውነቱ ልቅ ብሎ ተረፈ ከዛ ቅዱስ ቁርባን ወሰደ ወደ ነበረበት አቋሙ ትምህርት ካቆመ ራሱ 2 ሳምንት ሆኖታል ባለ 2 ወር ሆነው ትምህርት አቆመው ሰውነቱ እስኪያገግም ድረስ የቤት ስራ ሲኖር መምህርቷ ቤት ድረስ እየመጣች ምናምን እያገዘችው እየረዳችው ምናምን ያው ትምህርቱ እንዲማር ተደረገ ትምህርት ቤት መሄድ የማይችልበት ህመም ነበር የታመመው እና ብቻ በአጠቃላይ ደብተራው ተዋርዶ ከዛ ገበያ ተባረረ እሰራላችኋለሁ እያለ ማንንም ሳይጎዳ ሁሉም ወደ መንፈሳዊ ህይወት ነው አይመጡት ሁሉም ወደ ጸሎት ነው የመጡት ቢያንስ 1-4 ጎረምሳ ምናምን ተቀይሯል እኔ እንኳን በስም ማቃቸው 3ቶቹን አቃቸዋለሁ ገበያ ቦታውን ለማየት ሄጄ መምህር ተስፋ የመጣ ብለው ነግረዋቸው መጥተው 3 ሰዎች ሰላም ብለውኛል ይሄው እነሱም እንደዚህ ነበሩ ብለውኝ አዎ መምህር ሳናቅ እኮ ሸውዶን እኮ ነው ጥበብ ነው እያለ ይወለዚህ አረብናት በጣም ነው መጣላው ሰይጣን እንዲ ይሄ ሁሉ መሰራው ይሄ ሁሉ ህዝብ ማደነዘው በዚህ ነበር ያለኝ አንደኛው የዋህ ነው ወፍራም ያለንም ይሄደው በቃ እንዴት ገንዘቡን የት እንዳደረሰው ራሱ ሲናገር ይሁን ምትርፉ ምታየው ነው መስገድ እንኳን አልችልም ማለት እበላለሁ ሄዳለሁ ጥቅልል አድርጌ ይሳቅልኛል እያልኩ በላለሁ በቃ የሰፈሩ በቃ አዳማቂ ነኝ ግን ያው በሽታ ነው ሸመትኩታል ስንት ዓመት ተሰለብካልኩ 8 ዓመት ሰልቤያለሁ አለኝ አይገርማችሁ እና አረ በጣም ከባድ ነው 8 ዓመት ሁሉ እየሰለበ ደብተራውም 8 ዓመት ይቀበላቸዋል ማለት ነው ደምኩ ታዩት መልኩ ብታዩ ሰውየው የሚይዘው መኪና መልኩ ራሱ ደብተራው አምሮበት ወፋፍሩ ምናምን ረስማ የሚገርም ነው በጣም በሰው ገንዘብ በሰው ኃጢአት በሰው ግፍ በሰው እንባ አሁን እኮ እናንተ ገበያ ልትገበያዩ ሄዳችሁ በቃ የሆነ ሰላቢ ነክቷችኋል ሳትወድ በግድ የገዛችሁ ጥቃቅም ሊኖር ይችላል ሳትጸልዩ ወጣችሁ ከሆነ ማለት ነው ጸልዩ ወጣት ጥቅሙ ይሄ ነው ጸሎት ክፍል ትልቁ ጥቅሙ ለምሳሌ ይሄን ቪዲዮ እዩት ጸሎት ክፍል ጥቅሙ ምን እንደሆነ ይናገራል ወንድማችን ዘላለም ዲያቆን ዘላለም 6 ደቂቃ ምናምን የሚፈጅ ቪዲዮ ነው እኔ ላሰማችሁ ሁለተኛው የጸሎት ቤት ያስፈልጋል እንግዲህ ቤተክርስቲያን ሙሉን አላሰማችሁ አገልግሎቶች መካከል አንደኛው ጸሎት በዚህ ጸሎት ቤት ውስጥ እያንዳንዶቻችን ቤት ውስጥ ግዴታ ክፍል ላይ ሆነ አጠቃላይ ስለ ጸሎት ክፍል ጥቅም ነው የሚናገረው እነሱ ምናልባት ወንድማችን ዘላለም እኔን
በቅርበት ላያቀኝ ይችላል። እኛ ስናስተምር ስለ ጸሎት ቤት ጥቅም ስናስተምር ህዝቡ ቤተክርስቲያን እንዳይመጣ ነው ብለው ይናገራሉ ተሳዳቢዎች፣ ቆሻሾች። ቤተክርስቲያን እንዳይመጣ ነው ህዝቡ ቤቱ እንዲቀር ሊያደርጉት ነው ይላሉ። በእነሱ ሲሆን ደግሞ ማንም አይናገራቸው። በጣም ይገርማል አንዳንድ ጊዜና የጸሎት ክፍል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። 3 ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ ነው ያለው መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰቤ ሚስቴ ልጆቼ ማለት ነው። ቤት ሲል ራሱ ህንጻው ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዴ ሁለተኛ ነገር ደግሞ በሽታ ሰላቢ ምናምን ሌሎችም ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሶስተኛነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል። ለእግዚአብሔር ሁሉ ጊዜ ተገዢዎች እንሆናለን። አንዘናጋም። ሲከፋን በትላለ ችግር እንኳን ሲፈጠር ዘሎ ገብቶ ማልቀሻ እንኳን ይሆናል። ሱባኤ መያዣ ይሆናል። እና በጣም ትልቅ ጥቅም አለው ጸሎት ክፍል። ሰላቢም የሆነ ቃልቻ ያለበት አውሊያ ያለበት ዛር ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ነገር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም። ቤታችሁ የሚጠብቅ መልአክ ስላለ ጸሎት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነው እንትን ይለዋል፣ ያን ሰው ይዘዋል፣ ያግተዋል፣ እናንተን ይረዳችኋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። ሌላው ስለ ስልብና ትንሽ ላውራችሁ። ሰላቢ ሰውየው እውነት በትክክል ደብተራው አታሏቸዋል። አዎ ግን ሰይጣን መሆኑን ያውቃሉ። ምን ብሏቸዋል? ሰይጣንን ማዘዝ ይቻላል። አዎ ከሆነ ጊዜ በኋላ ዞር ማለት ትችላላችሁ ነው የሚላቸው። ግን እንኳን ከሰይጣን ዞር ይሉ ደብተራው ራሱ ከነሱ ዞር አላላቸው። በጣም ብዙ የተሸወዱ ሰዎች አሉ በዚህ ስልብና። ቀደም እንዳብራራውት ሰዎች እናንተን ሊጎዱ ሲፈልጉ የሚሰልቧችሁን ስልብና አለ። አጥፋበት አውድምበት የሚባል ስልብና አለ። ላየው አልፈልግም። ጽንስ ከሆነ ስለብባት፣ አጨናግፈው ጽንሱ እንዲሰለብ ወይም እንዲጨናገፍ ያደርገዋል። ዕውቀትም ከሆነ ዕውቀታችሁ እንዲሰለብ ያደርጋሉ። ሀብት ንብረት ከሆነ ሀብት ንብረት እንዲሰለብ ያደርጋሉ። ልጆችም ከሆኑ አብራን ክርት በማድረግ እንዲሰለቡ ያደርጋሉ። ከእናንተ እንዲሰወሩ ያደርጋሉ። ብቻ ሰላቢ አንደኛው አውድም አጥፋ ነው። ሁለተኛው ሰላቢ ደግሞ እንካፈል ነው። ብቻህን አትብላ ነው። አበድረኝ ነው። ስጠኝ፣ አበድረኝ፣ ከዛ በኋላ ተውልኝ። ከተበደራችሁ በኋላ ገንዘቡን እናንተ እንዳትጠይቁት አድርጎ ደግሞ እንደገና በራሳችሁ ገንዘብ ይጋብዛችኋል። ከዛ በኋላ ገንዘብ ይስጠኝ አትሉትም። በጣም ነው የምትቸገሩት። ስለዚህ ከሰላቢ ለመዳን መፍትሄው አንዱ ጸሎት ክፍል ነው። ጸሎት ቤት መኖር ነው። ሌላው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ሰላቢ የሚባለው ነገር እናንተ ውስጥ እንዳይገባ ከፈለጋችሁ አስራት በኩራት የወጣበትን ገንዘብ መንካት አይችልም ሰይጣን። አይነካውም። የተባረከ ነው የሚሆነው ገንዘባችሁ። እውነት በትክክል በቅንነት የመጣ ገንዘብ ከሆነ ነው እንጂ ናይት ክለብ ከፍቶ ጭፈራ ቤት፣ ቡና ቤት፣ ግሮሰሪ ቤት ከፍቶ አስራት ስለወጣ እግዚአብሔር ይባርካል ማለት አይደለም። ሰዎችን በውስኪ አራጭቶ አፈነካክቶ አጫፍሮ ቡጊ አስደንሶ ዳንኪራ ዲጄ አምጥቶ እንትን ብሎ አስራት አወጣለሁ ብሎ ማለት ዘበት ነው። እግዚአብሔር አይቀበለውም እንዲህ አይነቱን ነገር። ሸተተኝ ነው የሚለው እግዚአብሔር። እንደዚህ አይነቱን ነገር በቃ ከረፋኝ ነው የሚለው። አይፈልገውም። እናንተን ነው የሚፈልገው። እናንተ መጀመሪያ ራሳችሁን አስራት አድርጋችሁ ስጡት። ንጹህ የሆነ መስዋዕት ሆናችሁ ቅረቡ። ከእጃችሁ ገንዘብ ይልቅ ከመባው ከአስራቱና ከምጽዋቱ ከዝክሩ ከጸበል ጻዲቁ በፊት እናንተ ራሳችሁ ለእግዚአብሔር ምን ሆናችሁ ቅረቡ? አስራት ሆናችሁ ቅረቡ። በደሙ የተዋጃችሁ ቤዛ የሆናችሁ ኢየሱስ ክርስቶስን ቀርባችሁት ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እናንተ ራሳችሁ ስትሰጡ ነው ከዛ እናንተ ደግሞ እግዚአብሔር የሚጠብቃችሁና የሚሰጣችሁ ነገሮችን የሚጠብቅላችሁ የምትታጠሩት። የሚጠብቋችሁ መላእክቶች የሚያግዟችሁም ለዛ ስትሆኑ ነው። ይቅር አይልምና ታስመረሩት እኮ የተባለው ለዚህ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ የተባሉት መላእክቶችም ለዚህ ነው። እግዚአብሔርን ስትፈሩ መላእክቶችም በእናንተ ዙሪያ ይሰፍራሉ። ሁሉም መጥቶ ይሰፍራል ያድናቸውም አለ የሚለው።
ያድናቸዋል። ስለዚህ እግዚአብሔርን የሚፈሩ ሰዎች በመላእክት ይጠበቃሉ። ልጆቻቸው በቅንነት በቀናነት ያድጋሉ፣ ለቁም ነገር ይበቃሉ። ትምህርት መጨረስ ብቻ ጥቅም የለውም። ስንቶቹ ትምህርት ጨርሰው በጨዋነት አስተምረዋቸው ልጆቻቸውን ማለት ነው። በጨዋነት ሲባል ገንዘብ ሳይጎልባቸው፣ ምግብ ሳይጎልባቸው፣ ልብስ፣ ሁሉ ነገር ትምህርት ቤት አሪፍ ትምህርት ቤት የሚገራርም ትምህርት ቤት ተምረው ትምህርት ከጨረሱ በኋላ በራቸውን ዘግተው የስልክ ሱሰኛ፣ የላፕቶፕ ሱሰኛ፣ የፖርኖሴክስ፣ የግል ወሲብ፣ የምናምን የጭፈራ ቤት፣ የናይት ክለብ አዳማቂ ሆነዋል። ስለዚህ ውጤቱ የሚታየው በሂደት ነው። ገንዘቡ የመጣው ገንዘብ ድሃ ተበድሎ ፍርድ ተጓድሎ ሚዛን ተገምድሎ ከሆነ እግዚአብሔር ይፈርዳል። እና ካሁኑ ንስሐ መግባት ያስፈልጋል። ንጹህ የሆነ ነገር ለልጆቻችን እናቀብላቸው። እኛም ከወላጆቻችን የተቀበልነው ምን እንደሆነ ቼክ አድርገን አይተን አጣርተን። አንዳንድ ሰው በተሰለበ ገንዘብ የተገዛን ቤት ይወርሳል ከእናትና አባቱ። በተሰለበ ገንዘብ አቅርብ ያለው ገጠመኝ ላይ ዛሬ 2 ዓመት አንድ እህታችንን አሁን ውጭ ሄዳለች። እግዚአብሔር ይመስገን ውጭ ስለሄደች ሳይሆን የምትፈልገው ስለተሳካላት ሁሉ ነገር ተሳክቶላት ውጭ ሄዳለች። እና በተሰለበ ገንዘብ ነው ተገዝቶ ቤቱ የተሰጣት። አባቷ ቤት ገዝቶ ሸለማት፣ ግን ሰላሟን አላገኘችም። ቤቱ ሰዓት ሲነድ ታየዋለች። ውሻ ሲሮጥ ጅብ ሲሮጥ ነው የምታየው። አባትየው ሰላቢ ነው። መጨረሻ ላይ አራኒ እንደዚህ ያየውኝ ነው ስትለው ጊዜ ሽጪውና ሌላ ቤት ግዢ አላት። አባቷ ራሱ እኮ ነው ሰላቢው አባቷ። ሸጣው ሌላ ቤት ገዛች፣ ሰላም አገኘች። ከዛ በኋላ ግን ሊያናግራትም ሊያያትም አልፈለገም። ሽጪው ከዛ ከገንዘቡ ላይ ለኔ ቢጦች አብይ ነው ያላት። ሸጠሹ ለኔ ቢጦች አብይና ከዛ በኋላ ቤት ግዢበት ነው ያላት። ያ ቃል ማለት ነው ይሄ ሰውዬ ሰላቢ እኮ ነው፣ እየሰለበ እኮ ያለ ሰው ያደገ ሰው ነው እኮ፣ ሽማግሌ ሰው ነው አባቷ። እኔን አቅርቤዋለሁ። ያንን ገንዘብ ደሃ ካበላችበት በኋላ ቤት ገዛችበት። ኮንዶሚኒየም ባለ 3 ሜታ ኮንዶሚኒየም የገዛችው። እንደሷ አሁን ሰላም ኑሮ የሚኖር ሰው የለም። ጉዳዩ መንፈሱ ከገንዘቡ ጋር ነው፣ ከግብሩ ጋር ነው። ገንዘቡ የመጣበትን ዓላማ ነው የሚከተለው ሰይጣን ማለት ነው። እንደዚሁ ደግሞ ዕውቀት ሰልበው ደግሞ ለልጆቻቸው የሚያመጡ አሉ። እናቶቻችን፣ አባቶቻችን በተለይ አብሾ አፍልሆ ምናምን የሚባል ነገር አለ አይደል? በሰልበው ያመጣሉ። የሂጂና የጓደኛሽን የትምህርት ቤት ጓደኛሽን ጸጉር ቆርጠሽ አምጪ ይባላሉ። አንዳንድ ተማሪዎች ጸጉራቸው ተቆርጦ ማን እንደቆረጠው ግራ ይገባቸዋል። ከጓደኞቻቸው ጋር ውለው ወይም ደግሞ ዘመድ ቤት ውስጥ ማድሮ ሊሆን ይችላል። ደብተር አውሱኝ ይሉና ተማሪዎች ይዋሳሉ አይደል? ምቀኞች ከሆኑ ለምሳሌ እናንተ አንደኛ፣ ሁለተኛ፣ ሶስተኛ እየወጣችሁ ከነበረ የእናንተ ልጅ ልበላት ቆንጂት የእናንተ ልጅ ከክላስ ውስጥ ጥሩ ውጤት ካላት ጓደኛዋ የክላስ ጓደኛዋ ምቀኛ ከሆነችባት እናቷ ጸጉሯን አምጪ ትላታለች ወይ ደብተሯን አምጪ ትላታለች። የዛን ሰዓት ወይ ዕውቀቷ ይሰለባል። ዕውቀቷ ከሆነ የተፈለገው ያቺ ድንዝዝ ትላለች። ነጥቧ ከሆነ ደግሞ ዝቅ እንዲል የተፈለገው ደብተሯን ትዋሳትና መሀል ደብተር ላይ ቀይ እስክሪብቶ ይቸከቸካል፣ ወይ ሰገራ ይለቀለቃል፣ ወይ ደግሞ ገጽ ይገነጠላል፣ ይቦጭረፋል ምናምን። በቃ እንደዚህ ነገር አላጋጠማችሁም? በጣም ብዙ ቦታ ላይ የምሰማው ነገር ነው። ከዛ ልጅቷ በትምህርቷ ሰነፍ ትሆናለች ማለት ነው። ተሰለበ ማለት ነው ዕውቀቷ። ወይ ደግሞ ስልብናው በውጤቷ ዝቅ እንድትልክ ሀብቱ ይጥፋበት እንደተባለ ሁሉ በትምህርቷ ደደብ እንድትሆን፣ ይችኛዋ ብቻ አንደኛ እንድትሆን፣ ወይ ደግሞ የእሷን ዕውቀት አምጣ ነው። እና እኔ 9ኛ ክፍል ሁለተኛ ነበር የወጣሁት ምስራቅ አጠቃላይ ትምህርት ቤት የተማርኩትና 8ኛ ክፍል ሚኒስትሪ እንዳልፍ ካደረከኝ ወድቄ ማለት ነው እንዳልፍ ካደረከኝ ሊቀ መላክ ገብቼ አገለግልሃለሁ ብዬ 89 ዓመተ ምህረት ላይ ሚኒስትሪ አልፌ የካሚካኤል ሰንበት ተማሪ ሆንኩኝ። ትልቁ ይሄ ነው የገባሁበት ምክንያት። ከዛ ጎበዝ ሆንኩኝ። ራሱ ሊቀ መላክ አይደለ እንግዲህ ጎበዝ ያደረገኝ መጀመሪያ እንዳልፍ ካደረከኝ እንዳጠና አይምሮዬ እንዲከፈት እንዲገባኝ ካደረከኝ ገብቼ አገለግልሃለሁ አልኩት። ገባሁኝ። በጣም ጎበዝ ሆንኩ 8ኛ ክፍል። ከዛ አለፍኩ በጥሩ ውጤት ሚኒስትሪ ምስራቅ አጠቃላይ ገባሁ። የኔን ነው የምነግራችሁ። 9ኛ ክፍል የመጀመሪያ ሴሚስተር ላይ ሁለተኛ ወጣሁ። በጣም የሚገርማችሁ ነገር እዛው ምስራቅ አጠቃላይ ትምህርት ቤት ውስጥ በዛው እኔ በነበርኩበት ሰዓት ላይ ከሁሉም ተማሪዎች ነጥብ አንደኛ የወጣ የሚባል በጣም ታዋቂ በጣም አንድ ጊዜ ካነበበ ማይረሳ የተባለ ሰው ነበረ። ስሙ መናገር ይከብደኛል፣ አውቀዋለሁ፣ አረሳውም። እና ሚኒ ሚዲያ ላይ ስንሰራ ምን ስንል ስለሱ ነው የምናወራው። በቃ ጎበዝ ነው፣ ዋንጫ ያሸልማል ምናምን ይባላል።
ውጤቱም ድፍን ያደረገው 4 ፖይንት ነው የሚባለው በወቅቱ ድፍን አደረገው ማትሪክም በቃ ሁሉ ነገር ዘጋጋ ማለት ነው እና እሱን አይተን ነው በወኔ ጎበዝ ሆነን ስናጠና የነበረው አነሳስቶናል በርግጥ በወቅቱ ማለት ነው 9ኛ ክፍል 10ኛ ክፍል 11 አብረን ነበር ስንጓዝ የነበረው ከልጁ ጋራ ስፔሻል ክላስ ሁሉ 10ኛ ክፍል ገባው ያን ጊዜ ከየክላሱ ከአንድ እስከ 3 የወጡት ተማሪዎች አንድ ክፍል ተሰባስበው የ9ኛ ክፍል ስፔሻል ክላስ የ10ኛ ክፍል ስፔሻል ክላስ የ11ኛ የ12ኛ ስፔሻል ክላስ ነበር የተለዩ ተማሪዎች ከአንድ እስከ 3 የወጡ ስለሆኑ አንድ ክፍል ውስጥ ያሉት እጭቅ ሲሉ በጣም በቃ ሁሉም ለነጥብ ለውጤት ነበር የሚፎካከሩና ለካ በዛ ውስጥ መተት አለ ድግምት አለ በጣም የሚገርማችሁ ነገር እንዴ መምህራኖቹ ሊያቃሉ ይሄንን ነገር በጣም በሚገርም መልኩ ያ ልጅ ለካ አብሾ ነው የወሰደው አብሾ ወስዷል በአብሾ ነው ጎበዝ የሆነው አንድ ጊዜ ያነበበውን አይረሳም ሂሳብ በቃ እንደሱ ገና 9ኛ ክፍል ሆኖ የ10ኛ ክፍል የ11ኛ ክፍል ትምህርት ያቅ ነበር በኋላ ነው የሰማሁት በድግምት እንደዚህ እንደሆነ አጎቱ ደብተራ እንደነበረ ምናምን ሰማሁ በጣም ደነገጥኩኝ በወቅቱ ነው እንግዲህ የምላችሁና እንደዚህ ይቻላል እንዴ ምናምን አሉን ያኔ እኔ ብዙ ግንዛቤው አልነበረኝም ገና ብዙ አልገባኝም ነበርና አስቡት እንግዲህ 90 ዓመተ ምህረት ነው 89 ላይ 8ኛ ክፍል ነበርኩ 90 ዓመተ ምህረት ላይ 10ኛ ክፍል ነበርኩና ከዛ በቃ 9ኛ ክፍል ሆኜ በጣም በሚገርም መልኩ እደነቅ ነበር እንዴት ማየት ጥበብ ቢሆን ነው ማየት ዕውቀት ቢሆን ነው እንዴት እንደዚህ በቀጣላ ቀጣለው በጥበብ ነው አልኩ እንደዚህ የሚያገኘው ይባላል አራጥም ተወራካችሁ እንደዚህ አትበሉ እንላለን ቀስ ይያልን በኋላ ሲገባን ከስንት ዓመት በኋላ ጸበል ያገኘሁት ጸበል ላይ ደንዝዞ ፉዞ ሆኖ ዩኒቨርሲቲ ጨርሶ ግራጁዌት ያደረገበት በምን ትምህርት ነበር በቃ ታሞ ምናምን አንተ ገሊ አይደለ እንዴ ያልኩት አዎ አስተዋስከኝ አለኝ አዎ ተስፍሽ ሰላም አለኝ ላይብረሪ እንገናኛለን ናውራ ነበር አዎ ደህና ነኝ እንደሚባለው እውነት ነበር ስለው ጊዜ ምን አለኝ አይ እንደዚህ እኮ ይባልብህ ነበር ጎበዝ የሆነው ባብሾ ምክንያት ነው እንደዚህ ይባልብህ ነው ስለው ጊዜ ነው እንዴ እኔ እንጃ እኔ ታምሜ ነው የገባሁት እኔ አሞኝ ነው የመጣሁትና ብዙ ዋጋ ከፍዬ ነው የመጣሁት አለኝ አያቀም ጭራሽ እንደዛ ሆኖ እንደመጣ ራሱ ለምን በልጅነቱ ነው ያጠጡት በጣም በልጅነቱ ስለሆነ ያን ያብሻ ያጠጡት ቤተሰቦቹ የታመመው በዚህ እንደሆነ አያቀም እግዚአብሔር ይመስገን ከስንት ዓመት በኋላ ጸበል እኮ ነው ሰው ሊጠይቅ ሲሄድ እኮ ነው አሁን የመምህር ግርማ ትምህርት ከገባኝ በኋላ 2006 2007 መጽሐፋቸው የታተመ ጊዜ የመምህር ግርማ እና አብሾ አው የወቀት ወስጄ ነበር ይላሉ ተማሪዎች ግን ወስደህ ነበር ሰው ጊዜ አው ያው ይባል ነበር እኔ ቤተሰቦቼም አው ወስጃለሁ አለኝ እኮ በትምህርቱ ጎበዝ ነበር ግን በስራ ውጤታማ ነበር ስለ ጊዜ ባክ ገንዘብ ያጠፋኝ ይኸውልሽ በሽታ ሸሚቼ ነው የመጣሁት እኔ ከባድ በሽታ ውስጥ ነው ያለሁት ምናምን አለኝ አይዞህ ትድናለህ ግን አብሾ ነው አልኩት አብሾ ነው አለኝ አው ተዋርሰው አልኩ ጎበዝ ተማሪ ነበርኩ ሚዲያ ላይ ስናወራልህ እኔ ዜና እንትን ሳነብሉ እኮ በጣም እኮ ስላንተ ነበር የምናወራው ምናምን አልኩትና ደነገጠ ክሊክ አደረገ እዛው እናቱ ጋር ደወለ ማዘር ይሄ ይሆን እንዲያሳመመኝ ጊዜ ማን አለ አሉት አንድ ድሮ ትምህርት ቤት ውስጥ የሚያቀኝ ነበር ያኔ ሲወራብኝ በነበረ ሰዓት የሚያቅ አሁን ግን የቤተ ክርስቲያን መምህር ሆኗልና እንደዚህ ነው አለ ይሆናል እንግዲህ አብሾም ይሆናል እንግዲህ አብሾ አጋንንት ነው ይባላል አው ልክ ነው አሉት እና ማየ ያወቅሽ እኔ አሁን ነው ትዝ ያለኝ አሉት ተደፍኖባቸው አሁን ስትል ነው እኔ የመጣልኝ እንጂ ያልመጣልኝም አሉት እየሰገደ እየቀጠቀጠ በኋላ ላይ እዛው ተማሪ ሲቀጠቀጥ ሲሰግድ አብሾ ነኝ ብሎ ተጋለጠለት መንፈሱ እንደገና ግን ምን አለ እዛው ተማሪዎች መካከል ደግሞ በውጤት እሱን ስለበለጣቸው መተት የላኩበት ሰዎች መንፈስም ተጋለጠ ሰላቢነን ዕውቀቱን ሰልባ አምጣ ተብለን ነበር ግን ጀለሶንን ተቀላቀልን ለምን አልሰለባችሁም ሲባሉ እኛም ራሳችን እኮ ዕውቀት የሰጠነው እኛው ስለሆነ ናግባ ብለን ጨመር ነው እንዴት ነው የሚሰልበው እኛ ራሳችን ሰላቢ ሆነን እንዴ እኛም እኮ አብሾ ነን እኮ አለ መንፈሱ እና 3-4 ተማሪዎች ከተፈወሰ በኋላ ራሱ በአይነ ህሊና አይቷቸዋል ተማሪዎቹ ማን እንደሆነ አውቋቸዋል ለምን አሳየዋ መንፈሱ ታዩት ተብለዋል እና ደውሎ እግዚአብሔር ይስጥልኝ አብሾ መሆኑን ስለነገርከኝ አመሰግናለሁ ያለው ምንድነው ስልብና አይነቱ ብዙ አይነት ነው ግን መተት ነው በቃ ዞሮ ሰው ላይ ድግም ይሆን ነገር ማድረግ ነው ወይም ነው የሰው መመኘት ነው ገንዘብ ከፍሎ መስለብ ነው ሌላው የቡዳ ሰላቢም አለ የቡዳ ሰላቢ የሚባለው ምን መሰላችሁ ቤተሰቦች ያላችሁን ዕቃ የሚያጠፋ ማለት ነው ወይኔ ሲያምርብሽ ይሄ ቀሚስ ስትሉ ሄድ ስትሉ ሽቦ ቡጭቅ ያደርገዋል እንደዚህ ብላይ ነበረች ሴትዮ በቃ ቀሚሱ ከዛ በኋላ ታርጉት ተሰለበ ማለት ነው ቀረ ማለት ነው
የእናንተ መሆኑ ቀረ ነው። ሰላቢ ተሰለበ ማለት ከእናንተ እጅ ጠፋ ወጣ ማለት ነው። ብርጭቆም የሰርጋችሁ ስጦታ ከዚህ በፊት የቤት ሰራተኛ ተቀጥራ ምን እንዳደረገች ነግሬያቸዋለሁ። የቤቷን ዕቃ በሙሉ ፈጀችው። የሆነ ብርጭቆ አነሳሉ ስትል ከሽ ወይ ፈጀችው። ለካ ጓደኛዋ ነች ቤት ውስጥ ያለውን ዕቃ በሙሉ የምትሰልብባት የገዛው ሚዜው ጓደኛዋ። የሰርጓ ስጦታ በሙሉ ብርጭቆ እንዳለ ተነዶ አለቀ። ሰላቢ ነው። ሲያምር ይሄ ነገር ቆንጆ ነው። ሞባይል ሲያምር ወይም ደግሞ እንትኑ ቲቪው ሲያምር ሲባል ይበላሻል። ያ ምንድነው? የቡዳ ሰላቢ ነው። ምቀኛ ሆኖ ይመጣና ለምን ወደደችው ለምን አስቀናችኋት ልጄን ብሎ ያበላሽዋል ማለት ነው። እና ብዙ አይነት ነገር ማለት ይቻላል። ለማንኛውም ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ሰላቢ መንፈስን አጠቃላይ መተትን በሙሉ ከኛ ያርቅልን። ስገዱ፣ ጹሙ፣ ጸልዩ፣ ቅዱስ ቁርባን ተቀበሉ፣ አስራት አውጡ፣ ጸሎት ቤት ስሩ። ከዛ ደግሞ የሰውን ነገር አትመኙ። አሜን። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። የቅዱሳን ሀገር ተብላ እንዳልኖረች ሆናለች ኢትዮጵያ ለኃጢአት የተገዛች። እባክሽ ማርያም ሰላም አውርጅልን ከልጅሽ አስታርቂ የቀረው ቀርቶብን። ኪዳነ ምሕረት ከዘንዶ አድኝን። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ሰላም አንበል ፍቅር ሳይኖረን ይልቁንስ ሰዎች ከልብ እንሁን። እምነት፣ ተስፋ፣ ፍቅር ከእግዚአብሔርም ይሁን። እኛ ያለ እነዚህ ከንቱ ነን የሞትን። ጠላት ይወድቃል ምልጃሽም ይራዳል። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ።